እስቲ የተፈጠረውን በምን ጉዳይ እንደሆነ ምን እንደተፈጠረ እስቲ ንገሪኝ። ምንድነው የተፈጠረው? የተፈጠረው ተዋወቅን። እዚህ አሜሪካ ነበር የምኖረው 22 ዓመት አድርጌያለሁ ካገባው እዛ ውጭ ማለት ነው። ከዛ ተፋታን፣ ወደዚህ መጣው፣ ተዋወቅን፣ ተጋባን ከሱ ጋር። ግን ሳንጋባ በጣም ስራ ነበረውም ምንድነው ተስፋ ቆርጦ ተራራ ላይ ነው የነበረ እና እሱን ወስጄ ጸበል አስጠምቄ ልብስ ገዝቼ እዳ ነበረው። ታፕሲሪው ዲኮር ቤት ነበረች፣ ትልቅ ታፕሲሪ እንዲከፍት አገዝኩት ቤት ሽጬ። ከዛ ይሄ ጋዚቦ ብራንች ያለውን በራሴ ገንዘብ በቤቱ በሸጥኩት። እሱም አለ ስቴትመንቶች፣ እሱን ከፈትኩ። ውል የተዋወልኩት እኔ ነው። ከዛ ያው የታወቀ መጣ። የታወቀው ቤቱ ተቃጠለ። ቤቱ ሲቃጠል የጋዚቦ ብራንች ቤቱ ሲቃጠል ሚዲያ መጡ፣ መጠየቅ ጀመሩ። ከዛ እሱ በጣም በጣም ነው የታወቀው በዛ ምክንያት ማለት ነው። ከዛ ኤቭሪ ታይም እኔ አያቀርበኝም። ስም ስያሜው በራሴ ነው። ተሜ ታፕሲር የሚለው ስም ስያሜ ራሴ ነው የገዛሁት እና እንደዛ ያደረገ ምንም እንትን አላልኩም። አካውንቶች አሉ በእኔ ስም ይገባል፣ ግን በዙረት ወደ እቁብ፣ ወደ ቤተሰብ፣ ወደ አባቱ፣ ወደ እናቱ ነው የሚገባው። እንደዛ አድርገን ብዙ ብራንቾች ከፈትን። ከዛ በኋላ ግን ብዙ ብራንቾች ሲከፍት እኔ ለሕክምና ወደ ውጭ እወጣለሁ። ሁሌ ለሕክምና ራህመቶ የዳርትራይተስ አለኝ፣ ኪሞ ወስዳለሁ፣ ግዴታ ነው መሄድ አለብኝ። እኔ ሲሄድ እሱ ብዙ ነገር እያደረገ ነበር። አካውንቶች በኔ አይገባም ገንዘቡ። ኢቨን በገቢዎቹ አሁን 3 ሚሊዮን እስከ 3 ሚሊዮን እዳ አስገብቶኛል። አሁን ባለፈው ሲሄድ ማለት ነው። አሁን ያን ሁሉ መክፈል አለብሽ የተባልኩ ነው። መርካቶ እቃ አምጪ ያስገብ ይላል። አንድ 5 ቅርንጫፍ ነው ያለው፣ ግን 3 ቅርንጫፍ የራሳችን ብዬ ማምንበት የራሳችን 3 ቅርንጫፍ ነው። ፈርኒቸር ቤት አለን፣ ሌላ ጽዳት ቤት አለን፣ 5 ነገር ማለት ነው። ከዛ አስገባለው እቃ መርካቶ ሁሉም መስክረውልኛል። የሚያውቁኝ እኔ ነው። ክራይ መከፍል እኔ ነኝ፣ ደሞዝ መከፍል እኔ ነኝ። ከዛ እሱ በቃ መጨረሻ ላይ ይሄ ድብደባ በምንም ሪዝን የታመነ እንትን ሪዝን የለውም። ቀጠቀጣይ፣ አፈነኝ፣ 5 ጊዜ አፈነኝ፣ በትራስም አፈነኝ፣ ይሰማል ድምፄ። ይህን ሁሉ በወንጀል ከስሼዋለሁ። በወንጀልም ከስሼዋለሁ። ቤቱን መጦ ሰብሮ እቃ ወስዷል። የገዛነው እቃ ከውጭ ሁሉ ወስዶ ሰራበት። እሱም ራሱም ለፖሊስና ለወረዳ ሂጄ ምንድነው አሳውቂያለሁ፣ አገድኩ። ከዛ ሰራበት ብዬ ደግሞ እንደገና ሂጄ ፍርድ ቤት አመለከትኩ። በቃ ሂጂ ወረዳው፣ እነዛ ወረዳ ራሳቸው የሄዱልሽ ያን ቀን ለእገዳ ውሰጃቸውና አሳያቸው ተባልኩኝ። ወሰድኩ። ስወስድ ቶታሊ ንግግራቸው ቀየሩ። በቃ አይደለም እኛ በቁጥር ነው የምናውቀው ብለው በቃ ቶታሊ ድና ያደረጉት ነገሩ ማለት ነው። እኔ አሁን ታርጋው ሁሉ የተሰራበትን ቀን፣ የሰዎቹ ታርጋ፣ የሰዎች ስም ሁሉ ለፍርድ ቤት አቅርቤያለሁ። ግን ወረዳው በቁጥር ብቻ ነው የምናውቀው የነበረው እቃ ተብሎ ያን ቀን ጠዋት ሂጄ ለምኜ ነው ወረዳና ፖሊስ ይዤ የሄድኩ። ባይ ዳት ታይም እሱ ለሰራተኛ ሁሉ እረፍት ውሰዱ ብሎ ልኳቸዋል። ቤት የለም፣ አንድ ሰው አልነበረ። ማን ነበረ? እህቱ። በእህቱ ስም ስለከፈተው እሱ እህቱ አሁን የኔ ነው የምትለው። እኔ ይቅርታ አድርግልኝ፣ እኔ ምንም የሌለው ሰው አይደል ነው ገንዘቡ የት እንደመጣ እንዲጠራልኝ ፈልጌ ነበር ግን ጅስት በቃ አልቻልኩትም። እኔ በእንደዚህ ስመጣ ኦልሬዲ እሱ አውቆታል፣ ሁሉ ነገር ያውቃል። በቃ ምንም አልቻልኩም፣ በህግ መሄድ አልቻልኩም። በቃ እስቲ የሆነ ነገር ልጠይቅሽ እናቱ፣ እኔ የምጠይቅሽ ትውውቃችሁ እንዴት ነበር ንገሪኝ። በመጀመሪያ ምንድን ነው ያስተዋወቃችሁ? ምንድን ነው ያገናኛችሁ? መጀመሪያ ትውውቃችን ሰፈር ላይ እኛውርኝ እናቱ። in America, you know, eye contact is very important. ለዛ ችግር ትውውቃችን አሜሪካ ሰፈር ላይ ይኖር ነበር ከኛ ከማዘር ሰፈር ማለት ነው። እህቴም ማዛ ናት እና እቁብ ይሰበስብ ነበር ድሮ። ኦኬ እቁብ ሲሰበስብ እህቴ ምን ትለኛለች? እዚህ ስትመጪ ስለሚያስፈልግሽ እቁብ ግቢ ትለኛለች። እሺ አልኳት። ኦኬ ከዛ እቁቡ እኔ ከዚህ የላኩ እሷ እቁቡን ትሰበስብ ነበር። ትሰጠው ነበር ለሱ እየሰበሰበ ማለት ነው። የመጀመሪያው እቁብ በላው
ማለት ደረሰኝ። ኢትስ ፋይን። ሁለተኛው ዕቁብ አልገባም አልኩኝ። ቢኮዝ ችግር ሲያመጣብኝ አይ አልገባም ብዬ ተውኩት። ሁለተኛው ዕቁብ የሰው በላው። አይ ዶንት ኖ ይብላው ይጥፋበት፣ የሰው ዕቁብ ተበልቷል። ከዛ ያነ አዝኜ ያነ ስለ ታሪኩ አወራኝ። አብረው ከሚስቱ ጋር ከልጆቹ እናት ጋር እንዳልሆነ ብዙ ነገር አወራኝ። ብዙ ኤቪደንስ ላከልኝ። ጀመራችሁ ማውራት? አዎ ቤተሰብም ማስተዋወቀኝ፣ የእሱ ቤተሰብም ማስተዋወቀኝ። ሶ እኔ ያነ ደግሞ ተለያይተን ነበረ ከልጆቼ አባት ጋር ስንለያይ ያገኘሁት እንክብካቤ ከሱ በጣም ፊልም የህንድ ፊልም ሆነብኝ እና በቃ አመንኩት። ከዛ ያው ሰፈር አለ እዚህ መኖርሽን ያውቃል። አንቺ አሜሪካ እንደምትኖሪ ያውቃል። ኦኬ እሺ። ስለዚህ ተዋወቃችሁ። ደን ምን ተፈጠረ? ገንዘብ አምጪ ማለት ጀመረ ወይስ ምንድነው የተፈጠረው? እስቲ ንገረኝ። ተዋወቅን። ከዛ በኋላ አብረን እንድንኖር እቅድ ጀመርን። በቃ እንደዛ። ግን ከዛ በፊት ያው ብዙ የዕቁብ ችግር ስለነበረበት ብዙ ሰዎች ፍርድ ቤት ምናምን ከሰውት ነበር እና በዛ ምክንያት የልጆቹ እናት እንደማታግዘው በዚህ ነገር ብዙ ነገር አወራኝ ማለት ነው። አብረው አልነበርንም ነው የሚለው እሱ። ቪዲዮዎች ይሄ ምንድነው ፎቶዎቹ አሉ የሚልክልኝ፣ የፍቺም ላከልኝ፣ ብዙ ነገር ልኮልኛል። ስለዚህ እሱ ስንት ልጆች ነበሩት? ሁለት ልጆች አሉ። ሁለት። እሺ አንቺ ስንት ልጆች አሉሽ? 4 ልጆች ነው ያለ። እሺ ኦኬ። ሰው ተዋወቃችሁ፣ ያው ጀነጀነሽ በእኛ ቋንቋ ተጀናጀናችሁ፣ ፍቅር ውስጥ ገባችሁ። ደን እሱ የዕቁብ ችግሮች ነበሩበት እና አንቺ ነሽ እሱን የከፈልሽለት? አወራሽ ወይስ? እኔ እዛም ከፍያለሁ፣ ብዙም ባልከፍልም ከፍያለሁ። ኦኬ የቻልኩትን ከፍያለሁ። አዎ ጠይቆሽ? እሺ እሱ ሳይሆን ቤተሰቡ ጠይቆኛል። ከዛ ታሰረ መሰለኝ፣ ታሰረ አሉኝ። ከዛ ያው ለማገዝ ደግሞ እኔ ከቤተሰቡ ጋር የሚሰበሰብ ገንዘብ ሰብስበን ከፈልንለት ማለት ነው፣ ትንሽ ትንሽ። እሺ ስለዚህ ከዛ በኋላ ጸቡ የተጀመረው በምንድን ነው? አንቺ እና እሱ መጣላት የጀመራችሁት በምን ተፈጥሮ በምን ኬስ? ፍቅር ላይ ነበራችሁ፣ ተስማምታችሁ የነበራችሁ ሰዎች። ከዛ ምንድን ነው ወደ ጸብ ሊወስዳችሁ የቻለው? በምን ጉዳይ ጸቡ የተጀመረው? ያው ተጋባን። ከዛ ስንጋባ ደግሞ ኦፊሻሊ ተጋባችሁ? ኦፊሻሊ አይደለም፣ ያው አብረን ኖርን። ቤተሰብ በሽምግልና ቤተሰብ የእሱና የኔ ቤተሰብ ሰብስበን ያው ቀለበት ዝም ብሎ አለ አይደል አሰርን። ቢኮዝ ዊ ወር ማሪድ ቢፎር አግብተን ስለነበረ ትልቅ አታድርገውም። በቃ ጀስት ፎር ፒፕል ቱ። እሺ ግን ማዘጋጃ ላይ የእናንተ እንትን አለ? ማዘጋጃ ሄዳችሁ ተፈራርማችኋል? ያልተፈራረምንም። የኔ ውጭ ጉዳይ መጨረስ ነበረብኝ። የውጭ ጉዳይ ወረቀት ደግሞ አላወኩም። ሲያትል ዋሽንግተን ነው የምኖረው። ከሱ ስቴት ሲጨርስ አይ ሃቭ ቱ ጎ ዲሲ መጨረስ ነበረብኝ። ወደ ዲሲ ስልከው ያልተጨረሰ ጉዳይ ሆነ። በዛ እየተጓተተ መጣ። ማለት መሄደው አንዴ በአመት ነው እና አስቸጋሪ እኮ ነው የሚሆነው። ኢቭን ለአንቺ አሁን ለምሳሌ ትዳሩን እዚህ ጋር ፕሮሰሱን ሳጨርሺ ሌላ ትዳር ውስጥ መግባት ራሱ ትንሽ ከባድ ነገር። ፍቺ እኮ ጨርሷል። ጀስት በውጭ ጉዳይ እዚህ ለመቀበል ነው። እዚህ እንዲቀበሉት ግዴታ ውጭ ጉዳይ መኖር ምንድን ነው አውቶራይዝ ማድረግ አለበት። እና አውቶራይዝ የተደረገው ፔፐር የለም አንቺ ጋር? አሁን አለ ያና ነበር። ስለዚህ አንቺና እሱ አሁን ምንድን ነው ምን አሜሪካ ወስዳለው ምናምን የሚል ሆፕ ነበረ ወይስ አልነበረም? ተስፋ ነበረ? በታሜ ተፒሰሪ ነው ይኸው ጥፍ ያለው ከላይ ታሜ ተፒሰሪ ከሚባለው ወንድም ጋር ተጋብተው ከአሜሪካ መጥታ እየተመላለሰች በዕቁብ ነው የተዋወቁት። ትንሽ ዲፋይን ላድርግላችሁ። በዕቁብ ተዋወቁ። በቤተሰብ ማለት አንድ ሰፈር አካባቢ ነበሩ። እሷ ከአሜሪካን ሀገር በምትሄድበት ጊዜ ቤተሰቦቿ ጋር ስታርፍ ታሜ እንግዲህ ያው ከአሜሪካ እንደመጣች ምናምን ያውቃል። ማውራት ጀመሩ። እሱም ቤተሰብ ርቅ ያለው ተፋትቻለሁ አለ፣ እሷን ፈትቻለሁ አለች። ያው መተዋወቅ ጀመሩ። ፎንቃ ውስጥ ተገባ ነው የሚባለው። ከዛ በኋላ ምንድን ነው በመሀል አንዳንድ ልዩ ጥቅም የሚባል እንትን ማለት ተጀመረ። ማለት ያው እንዲህ ቸግሮኛል እንዲህ በሚለው ይመስለኛል ያው መቀባበል ተጀመረ። ገንዘብ ይመስለኛል። አሁን የጸባችሁ መነሻ የሆነው ነገር ምንድን ነው ያጣላችሁ? አብረን መኖር ጀመን። ግን ኢንቢትዊን በመሃል ብዙ ሬድ ፍላጎች ሰበስብ ነበር። ኦኬ ፖስት አያደርገኝም ቲክታክ። አሁን አብረን ነው የምንሰራው። እኔ ነው ቲክታክ ያስጀመርኩት። ኦኬ ምንም አያውቅም ነበረ።
ቴክኖሎጂ ትንሽ ስለነበረኝ እንትኑ አይዲያው ማስተማር ጀመርኩ። ከዛ በኋላ እሱ ኤቭሪቲንግ መማር ጎበዝ ነው፣ ስማርት ነው። ባይ ዘ ዌይ ቶሎ ካቻፕ ማድረግ ጀመረ፣ ፖስት ማድረግ ጀመረ። ግን ሁሌ እኔ ፖስት አያደርገኝም እና ሁሌ ሽምግልና አሉ። ሽምግልና ጠርቼ ለምንድን ነው ፖስት ማታደርጊ? አብረን እየሰራን እኮ ነው፣ ስራው በእኔ ስም ነው። አይ በቃ ምንም መልስ አይሰጠኝም። ላይክ ዴፊኒትሊ መልስ አይሰጠኝም። ከዛ ቤተሰቡ ምን ይሉኛል? ያው የዕቁቡ ችግር ስለነበረ ለዛ ጉዳይ ነው አንቺም ማስገባት አይፈልግም። ከዛ ደግሞ የድሮ የልጆቹ እናት በጣም ችግር ታስገባዋለች፣ ሌላ ነገር ታበላሽበታለች፣ ለዛ ምክንያት ነው ይሉኛል ሁሌ። ሌላ ነገር እንዳለው አታውቅም። የልጆቹ እናት ከአንቺ ጋር መሆኑን አታውቅም። አብራችሁ በነበራችሁ ታውቃለች፣ ግን እነሱ ፊልም ነው የሰሩብን። አሴ ፋሚሊ ነው አንቺ ላይ ችግሩ የተፈጠረው ነው የምትይኝ? የእሱ ፋሚሊዎች በሙሉ የእሱ ፋሚሊ በሙሉ የእሱ ፋሚሊም ጓደኞችም አሉ። ከዛ ሰፈር ደግሞ ማንም እንደዚህ ብሎ የሚያወራ ሰው የለም። ያው የቀድሞ ቤተሰቡን ፖስት ያደርጋል እያሉኝ ነው። ከዚህ የቀድሞ ማለት ልጆቹ ብቻ ልጆቹን ፖስት ያደርጋል። ልጆቹም ከኔ ጋርም ተቀምጠው ነበረ። ኦልሞስት 8 ወር 1 ዓመት ከኔ ጋር ተቀምጠው ነበረ። ከዛ በኋላ እናቲቱ ጠየቀች በፍርድ ቤት ለሷ ፈረደላት። ማለት ያው ከእናት ጋር እንዲቀመጡ ለሷ እንትን አሉ። ካስተዲ ለሷ ተሰጣት። ግን አርብ፣ ቅዳሜ፣ እሁድ ከኔ ጋር ናቸው። ስለዚህ የጸቡ መነሻ ለምንድን ነው? እኔን ሶሻል ሚዲያ ላይ ቲክታክ ላይ አብረን እየሰራን የኔ እየሆነ እየታወቀ እኔን ለምንድን ነው ፖስት የማታደርገኝ እያልሽ ነው ነገሩ የተጀመረው ማለት ነው። ከዛ ወዴት እስክሌት አድርገው ጸቡ ወዴት ሄደ? በቃ ምንም ደፍነት እንትን የሚሰጠኝ የለም። ኦልሬዲ ሁለተኛ ጋብቻዬ ስለሆነ በቃ አለ አይደል የምታሳልፋቸው ነገር ኢትስ ኦኬ ያልኩ ያሳልፍ ነበረ። ከዛ ልክ ውጭ ስወጣ ደግሞ በሌላ በእህቱ ቤት ድርጅት ከፈተ ማለት ነው። ደሴም ታፕ ሲሪ ሆኖ በእሷ ስም በእህቱ ስም ጋዜጠኛ ናት። ቀበሌ ቤት ነው የምትኖረው። ገንዘብ የት እንዳመጣች አይዶ ነው ብትጠየቅ ደስ ይለኛል። ቢኮዝ እኔ ነው የከፈትኩት። እኔ ነው ይዣት በየባንክ ቤቱ በየወረዳው በየቀበሌው ወረቀቱ በእሷ ስም መሆኑን ከሆነ በኋላ በቃ ሌላው ነገር እኔ አግዣታል። ገንዘቡ ግን የኔ ነው፣ በእኔ ነው የተከፈተው። ስለዚህ እሷን ረድተሻታል ነው አይደለ? ኢትስ ጀስት ኔም ስም ብቻ ነው በእሷ እንዲከፈት ነው እንጂ የፈለገው ወይ ያደረጉት እኔ ሳልመጣ ከውጭ ግን የእሱ አይደለም የኛ። እኔ ነው ደሞዝ ምከፍል፣ እኔ ነው ክራይ ምከፍል። ሰዎች ያውቁኛል። አይ ሃቭ ደ ስቴትመንት። የክራይ ምከፍልበት አለኝ፣ የደሞዝ ምከፍልበት አለኝ። እቃ ይዤ ስገባ ስወጣ ሁሉ ነገር አለ፣ ካሜራም አለ። አዛ ጎረቤት ሁሉም ያየኛል ስገባ ስወጣ። እኔ እንጃ። አሁን ምንድን ነው የመጀመሪያው የእንትኑ ነው ማለት እንዴት ፖስት አታደርግልኝ በሚል ነው። እዚህ ጋር ደግሞ አንዳንድ ሰዎች የሚሉ ምንድን ነው ሙሉ ቤተሰቡን ፖስት ያደርግ ነበረ፣ ፖስት ያደርጋል ከነ ባለቤቱ ከቀድሞ ባለቤቱ ጭምር ፖስት እያደረገ ነው እያሉ ነው የሚናገሩ ከስር። ባለቤቱ ምንም ፖስት አያደርጋትም፣ ግን የሚያደርገው የነበረ ያው ለልጆቼ ብዬ የሚገዙ ነገሮች ይገዛ ነበረ። ማለት እኔ ገዛለት ነበረ ለነሱ ለልጆቹ ብሎ ምግብ ምንም አይቀርም እልክ ነበረ። ለምን ግን ሬድ ፍላጎች እያሉ እኔ አሁን አንቺን የምጠይቀሽ ሬድ ፍላጎች እያሉ እያወቅሽ ለምንድን ነው የቀጠልሽው? I have no idea. I'm sorry. እሱ መልስ የለኝም፣ አላቅም። በጣም ነው የማፈቅረው፣ በጣም ነው ብዙ ነገር ያደረኩለት። ግን ልክ በቃ ተስፋ ልቆርጥ ልወጣ ስል ሁሌ ሽምግልና ይመጡና ይቅርታ ይላል። ስለዚህ በምን አሁን ከሌላ ሰው ጋር ምናምን አይተሽዋል? ከሌላ ሰው ጋር ያለ ነገር አለ ወይስ ራሱ በቃ ምንም ነገር የለም አይደል? ሌላ ሰው አለ ለምሳሌ? አለ አሁን ሌላ ሰው አለች። ኮንትራት የምትሰጠን የነበረች ሴት ነበረች ኮንትራት የምትሰጠን እና ብዙ ጊዜ አናግረው ነበረ። ላይክ ስልክ ላይ ሲያወራት በጣም ነው የሚያቀብጣት። ላይክ ከከስተመር ጋር እንዴት ነው ስለው አይ ስራ ብቻ እኮ ነው የምትሰጠን ሌላ ነገር አይደለም ይለኛል ሁሌ። እና እኔ ደግሞ በራሴ አንዳንዴ የራስክን ነው የምታንጸባርቀው። ስለዚህ ኦኬ ብዬ ትቼዋለሁ ብዙ ጊዜ። ጥያቄ መጠየቅ የምትፈልጉ ሀሳቡን እንስማና መጠየቅ ትችላላችሁ በኋላ በተወሰነ መልኩ እና
መረጃዎች ልካልኛለች። ልጅት የሆኑ መረጃዎች ነው ያሏት በመረጃ ደረጃ። ስለዚህ ከአንቺ ጋር አሁን ሙሉ ለሙሉ ከተጣላችሁ በኋላ ነው ከእሷ ጋር ነገሮች የተጀመረው ወይስ ሳትጣሉ በፊት ያሉ ነገሮች? ከተጣላ በፊት መሆን አለበት። ቢኮዝ ራይት እንደተጣላ ነው ከእሷ ጋር የሄደው። ከዛ ኢንቢትዊን ደግሞ ኬዙ እንዳነሳለት ከእሷ ጋር መሆኑን አላወቅኩም እኔ። ቤተሰቡ ያውቃል። ቤተሰቡ ስል ጓደኞቹ ያውቃሉ። አልተነገረኝም። ከዛ ያው አላወቅኩም እኔ። አሁን እርጉዝ ናት የ5 ወር which is that means ልክ እንደተጣላን ወዲያው ወደ እሷ ተመልሷል ማለት ነው። ወደ እሷ ሄዷል። ከዛ አሁን ደግሞ ሽምግልና ምናምን እንደላከ ሁሉ ኤቪደንስም አለ which is fine። መምረጥ ይችላል anybody ማለት ግዴታ አይደለም ከአንዱ ጋብቻ ላይ መቀመጥ ካልተመቸ ማለት ነው። ግን በእንደዚህ አይነት አይደለም። እሱ ፓስፖርት አልነበረውም። እኔ ነኝ ቻይና ያወጣሁት በራሴ በአሜሪካን ኤክስፕሬስ ካርድ። ፋይናንሻሊ አሁን ኢትዮጵያ የሚኖሩ እኔ እውነቱን ልንገርሽ ኢትዮጵያ ያሉ ወንድሞቻችን አሁን ለምሳሌ ታሜ ተፕሊሰሪ አይ ቲንክ በእጅ ሙያ ምናምን ጎበዝ ይመስለኛል እንደሰማሁት። ሙያው አለው ግን አቅም አልነበረው። አቅም ስላልነበረው ቴክኒካሊ ከአንቺ ጋር ወዳጅነት ነበራችሁ። በነበራችሁበት ጊዜ እንደዚህ አይነት ፖቴንሻል አለ እንደዚህ በሰራ እቀየራለሁ ምናምን ተባለ። ጀመራችሁ፣ አብራችሁ ቢዝነስ አብራችሁ ጀመራችሁ። እሱ በሙያው አንቺ ደግሞ በገንዘብሽ ማለት ነው። ያንን ነገር ጀምራችሁ ነው አስኬዳችሁታል እስከተወሰነ መልኩ። ናው ችግሩ የመጣው ምንድን ነው? አይ ቲንክ በመሀል የሚያወራው መንገድ ምናምን አንዳንድ ይችን አሁን የሚያወራትን ሴት በሚያወራት መንገድ ትንሽ እና ሶሻል ሚዲያ ላይ ፖስት አንቺን አለማድረጉ ነው አበሳጭቶች ወደ ሌላ ነገር ሄዳችሁት። የጸቡ መነሻ የጸቡ መነሻ እሱ አይደለም። እነዚህ ሬድ ፍላጎች ሰበስባቸው የነበረ ነው እንጂ መነሻው ስራው ዋልኩኝ ከእህቱ ጋር እህቱን አድርሼ ልክ ወደ ቤት ስመጣ እሱ ቤት ነበረ። ከዛ ገባሁና ሰላም አልኩት። ያው ስለ ሳምንቱ ስላልነበረ ስለ ሳምንቱ አወራሁት። ያው አወራን ትንሽ ቆይቼ ልተኛ ስል እንደዚህ ሳየው ይሄ ቲክታክ ከፍቶ ሜሴጅ ላይ አይ ሲጽፍ መሰለኝ የልብ ቅርጾች ምናምን መጣና አይ ላቭ ዩ ምናምን የሚልና ሜሴጁ ላይ ራሱም የልብ ቅርጽ እነዚህ ላይክ ኢሞጂዎች የልብ እንትን መጥና እንዴ ምንድነው አይ ላቭ ዩ ማለት ተጀማመርን ወይ በቴክስት አልኩት ማለት። ከዛ ዞራ ምንድነው የምትይ ምናምን መጮህ ጀመረ። ቱ ማች መጮህ ጀመረ። እንዴ አትጮህ ምንድነው? ከዛ መሳደብ ጀመረ እናቴን። ከዛ ትንሽ ቆይቶ እኔን መስደብ ጀመረ። እናቴን አትሳደብ ነው ያልኩት፣ ሌላ ነገር አላልኩትም። እናቴን አትሳደብ ስለው በጣም መጮህ ጀመረ። እንዴ ሌባ ሲሉት ይጮሃል አልኩት። እኔም ዝም ማለት አልቻልኩም። ላይክ እሱም ሀት ሲሆን እኔም ትንሽ ላይክ ሀት መሆን ጀመርኩና መልስ መስጠት ጀመር። ከዛ እኔ እኮ የአጎቴ ቪዲዮ ነው ማየ ነበረ አለኝ ማለት አጎቱ በአንድ አመቱ ነው አግተው ያው ላይፉ አጥፏል። ሶ አይ ሴድ ላይክ ወዲያው ነው መለስ ያልኩት። እናቴ ትምቴው ልጆችን መለስ ያልኩና እንዴት እኔ እኮ ቴክስት ነው ያየው እንጂ ቪዲዮ አላየሁም። እኔ እንደዚህ እንዴት ባጎትን እንደዚህ ይላል። እኔ ደግሞ ብዙ መስዋዕት ከፍያለሁ አጎቱ እንዲወጣ ማለት ነው ያን ጊዜ። ስለዚህ እንዴት በዚህ እኔ እስቃለሁ? አም ሶሪ ስለው ቀጠለ ስድቡ ቀጠለ። በቃ ከዛ ብላንኪቱ ብርድ ልብሱ አንተ ግን ያማል በቃ ሶሪ አልኩህ እኔ አላወቅኩም ምናምን መጫጮህ ጀመር ነው ሁለታችን ማለት። ከዛ ልክ እንደዚህ መጫጮህ ምንድነው አርፈሽ ተቀመጭ ምናምን ሲል አላርፍም ምናምን ያልኩኝ ስነሳ እንደዚህ አልጋ ላይ እንደዚህ አስተኝቶ ፊትፊቴን በቃ ለሆል ፊትፊቴን በቃ። ከዛ ደነገጥኩ። በቦክስ ነው በቦክስ ፈጣሪ በቦክስ ፊትፊቴን ናንስታፕ። እሱ ደግሞ ሰውነት አለ ማለት አይደል ምን እንደነካው ያምጣን ግን ናንስታፕ። ከዛ ናንስታፕ መሆኑን ሳቅ። ወዚህ ጠጥቶ ነበር ሰክሮ ነበር እናት አልነበረም ቤት አልነበረም ማለት ይጠጣል ግን አይሰክርም ማለት። አንዳንድ ሰው አለ አይደል ሰውነት የለመደው መጠጡ። አንዳንድ ሰው እንደዛ ኖርማል ማለት አንዳንድ ሰው ገብቶሻል ሲጠጣ ነው ግልፍተኛ አድርጎት ወደ ሌላ ነገር ውስጥ አይመስለኝም። ለምንድን ነው በዛ ደረጃ ሊደበድብሽ? አይ ነው ከይዙን ነግረሽኛል። በዛ ደረጃ ነው ከዚህ በፊት መቶሽ ያውቃል? ከዚህ በፊት እንደዛ ብለዋል? መቶኛ ያውቃል
መጥቶ አያውቅም ከዚህ በፊት። ግን ያን ቀን ዳስዋ የደነገጥኩት ላይክ አይ ዲድንት ኖ ላይክ ምን ደነካው አላውቅም። ደግሞ ይቅርታ ባልለው ኢትስ ፋይን ትላለህ። ቢቀጥል አንድ ነገር ወይ ደግሞ አንድ የመቶ ሰው ቢወጣ እኮ ኢትስ ፋይን መውጣት ይችላል እኮ። ግን እሱ አልወጣም። አንታት ብቻ አይደለም 5 ጊዜ አፍኖኛል። 5 ጊዜ አፍኖኛል። ማፈን ደግሞ እንደዚህ አይደለም። እንትን ሰርቀን ስለነበረ ሰራተኛ ከዚህ በፊት ሰርቀኛለች እና ኮምፕሌን አድርጊያለሁ። ፖሊስ ቦታ ሂጄ ሪፖርት አድርጊያለሁ። ፖሊሱ ምን ይለኛል? ኤቪደንስ ከሌለች እኛ ምንም ማድረግ አንችልም ሲለኝ ካሜራ ጠየኩትና ተሜን ካሜራ ላድርግኝ። ቢኮዝ እኔ ቤት አልዘጋም፣ አልለመደብኝም ቤት መዝጋት። ቤት መዝጋት አልለመደብኝም፣ አልገባኝም ማለት ይዘጋል፣ ቁልፍ ይዘህ ትሄዳለህ ወደ ስራ ምናምን። እኔ ደግሞ አልለመድኩም እንደዛ ማለት ወይ እረሳለሁ ወይ ምናምን። አይ ቶልድ ሂም ቪዲዮን ብናደርግ ምን ይመስላል? ኦኬ አለ። ቪዲዮ ቤት ውስጥ ካሜራ ሳሎን ቤትና ኮሪደር ወደ ውጭ ማውጫ፣ ከኔ ቤድሩም ወደ ውጭ ማውጫ ደግሞ አለች ኮሪደር። ከዛ እዛ ተደርጓል። ከዛ ምን ማለት ጀመረ ላይክ መጨረሻ አካባቢ ላይክ አንድ 2 ሳምንት አካባቢ ምን ይለኛል? ፕራይቬሲ ማግኘት አልቻልኩም ይለኛል። ይሄን ቪዲዮ አትፊል፣ ይሄን ካሜራ አትፊልኝ ሲል እንዴ ይሄን ነገር የምናየው እኔ እናንተ ነን። ማንም ሰው ቤት ሌላ ሰው የለም፣ እኔ እና እሱ ብቻ ማለት። ያጎቱ ልጅ አለ ሌላ ሩም ላይ፣ ምንም ችግር የለውም። እሱ አያይም፣ ከኔ ስልክ ላይ ነው እና ከሱ ስልክ ላይ የኔ ስልክ ላይ ነው አልኩት። ከዛ አትፊልኝ ምናምን ሲል ደወልኩና ለባለ ካሜራ ለገጠመ ሰውዬ እንዴት ነው የማጠፋው ስለው በቃ ማታ ማታ ስትገቢ ንቀይዋል አምፕላግ አርግ እንደዛ ሲለኝ እሺ አልኩኝና ከዛ ያን ቀን ስገባ እሱ ስለ አጋጣሚ እሱ ነው የመጀመሪያ ጊዜ ቀድሞ የሚገባ። እኔ ሁሌም ቀድሜ የምገባና ልክ ገብተን ያወራሁት ምናምን ምግብ ላቀርብልህ ምናምን ይሄ ሁሉ ቪዲዮ ያሳያል። ስወጣ ስገባ ከሰራተኛዋ ጋር ለምን ምግብ አታቀርቢ ምናምን ብዬ ሁሉ ይሄ ሁሉ ይታያል ቪዲዮ ላይ። ከዛ ውስጥ ገብቼ ሰላም ብዬው እንዴት ነው ቀንህ ምናምን ያልኩት ነበር። ከዛ እንደዛ ሲያደርግ ሲያፍነኝ ይሰማል ድምፅ የለመንኩት ማለት ነው። በእናትህ ለልጆች ልኑር ያልኩኝ በጣም ድምፅ አለ አይደል ስጮህና ኖርማል ስጮህ ከዛ በጣም ሲያፍነ የእግሬ ድምፅ ይሰማል። ቢኮዝ ልክ አይ ፊል ላይክ አም ድራውኒንግ። ከዛ እንደዛ እለምነዋለሁ አይቆምም። ከዛ መጨረሻ ትራስ አነሳ ነው ትራሱ ፊቴ ላይ አልቻልኩትም። ከዛ አይዞሽ ፕሊዝ ሰውነት እንደዛ አለ አድረኩት ማለት ነው። ልክ በቃ እንደማልችለው አወቁ። ከዛ ደግሞ ማንም አይሰማኝም። ይሄ ሁሉ ጩኸት ኢቭን ያጎቱ ልጅ ከኛ እንግዲህ ሳሎን ቤቱ ኔክስት ዶር ሩም ምንም አይመጣም። ብጮ ማንም ሰው አይመጣም። ጎረቤት አይመጣም። ምንም አይመጣም። ከዛ እዛ ልስ አድርገው ሰውነቴ አይ ቲንክ ሰምሃው የአልጋ እንትን ሊያነሳ ሊመታኝ ሲል ይሄ አልጋው አይ ዶንት ኖ ኢፍ ዩ ኖ እንደዚህ የሚገባ ነገር ነው እና በአንድ ጎን ስታነሳው እንጨት ነው ሙሉ ከተነሳ እንዲመታኝ ፈልጎ ማለት ነው። ከዛ ልነሳለት አለ ቢኮዝ ዋን ሳይድ ሲወጣ አንዱ ሳይድ አልወጣም ማለት ከዛ ይሄ ሁሉ ይሰማል ከካሜራው ላይ ማለት ነው። እዛ ልክ በቃ ተነሳና እኔ ስላላወቅኩም እንደሆነ ስላላወቅኩ እየለባበሰ መጣ። የት ነው የምትሄደው? አትሄድም። ይሄ ሁሉ ይሰማል። አትሄድም። እኔ ያደረከኝ ነገር ውጭ ገፍትሮ ጣለኝና አልጋ ላይ በር ልክ ሲከፍተው ማን ቆሟል? ያጎቱ ልጅ። ከዛ ተነስቶ ያው ካሜራ ያሳያል ጫማ ምናምን እየለበሰ ከዛ አንተ አልኩት እኔ እስከ ይሄ ሁሉ ስጮ እናት የለህም ምን ስላደረግኩ ነው ማለት ለምን ገብተህ ከዛ ታናግሪዋለሽ እሱን ደግሞ ምናምን ብሎ ይጮሃል ማለት አናግረዋለሁ። ሂጂ ግቢ እካካማል። እኔ ስድብ ባይደወይ አልችልም አልለመድኩም። ከዛ እካካማት በላይ እስካሁን አልተናገርኩም። አሁን ግን እናገራለሁ። ይሄ ሁሉ ቪዲዮ ላይ አለ። አሁን ግን እናገራለሁ። እካካማት ብዬ ስለው ማለት ነው። ልክ ሊመታኝ ሲል በሩን ዘጋዋ። ከዛ ካሜራው የሚያሳየው ከዛ በኋላ ማለት ነው ሁለቱም ይነጋገሩና ሰምቲንግ ጆሮ ላይ ይለውና ሁለት ጫማ ልብስ ይዞ ይወጣል። በር ሁለቱም ና ይለዋል። ይወጣሉ። በር ላይ ቆመው ይዘጉኛል በውጭ ማለት ነው።
እናቴ ነው። እባክህ ስሜታዊማ አትሁኝ እናት። ስሜታዊ ከሆንሽማ ምንም ማለት ነው። እኔ ነኝ ቪዲዮን ያጠፋሁባት። በጣም ይቅርታ። ስሜታዊ ሆናለች። አንድ የሚውት ላርጋት። አም ሶሪ እናት። እኔ ነኝ የሚውት ያረኳት። እኔ አሁን ለእሷ ሳይሆን ምናልባት ብዙ ሴቶች ይሄ አልላችሁ ኢትዮጵያ ሄዳችሁ እናገባለን ለምትሉ ግላክ በተለይ እዚህ ትዳር ምናልባት ስላልሰራላችሁ ትዳራችሁ ስላልደመቀ ትዳራችሁ በምትፈልጉት መንገድ ስላልሄደ ቤታችሁን ሰጣችሁ ንብረታችሁን ሸጣችሁ ኢትዮጵያ ሄዳችሁ ወንድ አገኛለሁ ብላችሁ የምትሉ ካላችሁ ቆማችሁ ብትቀሩ እመርጣለሁ። እውነቱን ልንገራችሁ፣ ቆሞ መቅረት ይሻላል። ከልጆች ጋር እያሳደጉ በፍቅር መኖር ሰላማዊ የሆነን ነገር ይሄውላ ስቃይ ውስጥ አትወስዱ። አንድ አይደለም ብዙ ጉድ አለ። በተለይ ከአሜሪካ፣ ከአውሮፓ፣ ከአረብ ሀገር የሚሄዱ ቶቻችን ኢትዮጵያ ሄደው የሚያገቡ ከስቃይ ውጪ ምንም ነገር የላቸው። እቼታችን ላይ ይህን ፈጥራ ልታወራው አትችልም። የሚደርስን በቶቻችን ላይ ግን ምን አገባችሁ እኛ አፍቅረናል የሚባል ነገሮች አሉ። ህይወት ያስተምራል። ምክንያቱም አንቺ እንጂ ለእሱ የምትረጂው እሱ ሊረዳሽ አይችልም። ኢትዮጵያ ሆኖ አሜሪካ ሊረዳሽ አይችልም። ኢትስ ኢምፓሲብል። ስለዚህ ብዙዎቻችን ላይፍ እንኳን ባይስተካከል እዚሁ ያለ ሰው ጋር ከቻልሽ በመግባባት ካልሆነ ቢቀር እንደዚህ አይነት ለመግደል ታስቦበት ታቅዶበት ገንዘቧን ከበላ በኋላ ላይፉን ከቀየረ በኋላ ሳንቲም ከያዘ በኋላ ለሱ ሳይሆን ለእህቱም ሳንቲም ከያዘ በኋላ ድርጅት ከከፈቱ በኋላ አይንሽን ላፈር። ስለዚህ ይሄ ሰው ከዚህ በፊትም በእንደዚህ አይነት ሙድ ይታወቃል፣ በሚያሳዝን ሁኔታ ማለት ነው። አንዳንድ ሰዎች በባህሪያቸው ሴትን ለጥቅም እንጂ ለቁም ነገር አይፈልጓት። ጥቅም ቡጥቡጥ አድርገው ከበሉ በኋላ እንደዚህ አስለቅሰው ደብድቡ ኦልሞስት ገሏት ማለት ነው። እንግዲህ ገሏት የነበረ ሰው እኔ ለምን እንደማትማሩ ከዚህ እህቶቻችን፣ የኔ ሰው እንደዚህ ነው። ልብሽን ይጠባዋል። እዚህ እያለሽ ልብሽን ይጠባዋል፣ ይጀነጅንሻል። የኔ መልአክ ነሽ ነው የምትባለው። ይሄን ነገር ባካችሁ እህቶቻችን እንደው በቻላችሁ ታውቅ ካለም አቋርጡ። አሁን ምን አድርገሽለታል? ኢትዮጵያ ላለው ኢትዮጵያ ሪሌሽንሽፕ ካለሽ አንቺ እየረዳሽው ነው ወይስ እየረዳሽ ነው ያለሽው? አንቺ እየረዳሽው ነው ወይስ እሱ ነው የሚረዳሽ? ይሄን ቆም ብለሽ አስብ። በቁመና በመልክስ አንቺ የተሻልሽ ነሽ ከሱ ወይስ እሱ ከአንቺ የተሻለ ነው? እውነቴን ነው የምናገር። በቁመና እንዲህ ሲታዩ ወንዱ የተሻለ ከሆነ ለጥቅም ነው የቀረበሽ። አይ ጋራንቲ ኢት። ስለዚህ እህቶቻችን ላይ የሚደርሰው ነገር በጣም ያሳዝነኛል። በተለይ ኢትዮጵያ ላይ ነው እንደዚህ ነገር ያለው። ኢትዮጵያ ላይ በጣም ጨካኞች አሉ። ጥቅሙም ነው ድህነቱም ነው ይገባኛል። ግን እህት እንዳላቸው ይረሳሉ። ታሜ ቴፒሰሪ በአንተ እህት ላይ እንደዚህ ቢደርስ እውነት ፈቃደኛ ነህ? እኔ ጥያቄው ላንተ ነው። እህት አለች። በአንተ እህት ላይ እንደዚህ አይነት ነገር ቢደርስ አንተ ያረከውን ነገር ወይም ደግሞ አንተ ትሪት የምታደርገውን የአንተን መንገድ እህት ብትደረግ ደስ ይላታል። ስለዚህ እኔ የማደርገው ምንድን ነው? ቤተሰብ እዛ በጥቅም እያያዝ ከፖሊሶቹ ጋር እየተነጋገርክ ምናምን ምንም ነገር ኬዟን ልታስተካክል አልቻለች። የኖረችው አሜሪካ ነው። ቋንቋ በተለይ እንግሊዝኛ ነው የምችለው። አማርኛ ደህና ነች፣ በደንብ አትችል። ስለዚህ ማንም አያውቅሽም በሚለው ምንም አታመጭም በሚለው አሁን ሳንቲም ስለያዝ ይሄንን ነገር እያረክ ነው አይደለ? እኛ ደግሞ እናደርጋለን። ታሜ ታፒሰሪ የወንጀለኛ ስለሆነ ከሱ አትገዙ። አፈር ከድሜ ትገባለህ። እመኔ አፈር ከድሜ ያንተ ቢዝነስን ዮኒ ማኛ አፈር ከድሜ ይከተዋል። ሴቶች ደብድበ ሴቶችን ገንዘብ ወስደ ያመጣውን ቢዝነስ አንተ ሴት አወራይ ሴትን በሴት ገንዘብ ዘርፈ ገለ እንዳይታወቅ ለማድረግ አድርገህ ልትወስደው ነበር። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እቺ ሴት ተርፋለች። ስለዚህ ቢዝነስህን ገደል እንከተዋለን እኛ።
ለጥፌ ነው ቪዲዮ መሰራለን። እንዳንተ አይነት ደብዳቢ እንድትሞት ይቺን ሴት መጫወቻ ማድረግ ማን ነው? ታሜ ታፒሰር ብዙ ሰው ያውቀው፣ አንቺ የሚያውቀው ስለመሰለች ነው። ታሜ ታፒሰሪ ማለት ይሄ ነው። ይሄ ነው እዚህ ጋር ያለው ሰው። እዚህ ጋር ያለው ሰው ይሄ ነው። እቺ ልጅን ሲጫወትበት የነበረው ይሄ ነው። እና እስቲ አሁን ተረጋግተሻል? እናቱ አንሚዩት አድርጊው። ሚዩት ነሽ። ደይቀው ተረጋግተሻል? ኦኬ። በቪዲዮ ነይና እናወራለን። ኦኬ። እና አሁን የቢዝነሱ ጉዳይ እንዴት ነው? በምን ጉዳይ ነው እንዲያልቅ የሚፈለገው? እስቲ ንገሪኝ። አሁን የሚኖረው ነገር እስቲ ንገሪኝ። ምንድን ነው ሰው የደወለ እንትን ያለ በቢዝነሱ ጉዳይ ምንድን ነው መሆን ያለበት? አሁን አንቺ ፍትህ ብለሽ የምጠይቂያቸው አንደኛ ስለ ድብደባው ነው። ኦፍኮርስ ሰው እያየሽ አይደበድብሽም። እኔ እኮ በጣም የሚገርመኝ ኢትዮጵያ፣ በተለይ እኛ ይልብን አሜሪካ አይደለም ተደብድበሽ ቤት ውስጥ እንደዚህ አድርገኝ ብትይ ቀጥታ ሰውየውን ነው አንጠልጥለው የሚያስወጡት። ይሄ የታወቀ ነገር ነው። ኢትዮጵያ እንደዚ አይነት ነገር የለም። ይገባኛል። ፊትሽ አብጦ ምን ብሎ የተደበደብሽበት በልዞ ሄደሽ ማስረጃ አምጪ ነው ኢትዮጵያ የምትባለው። ማስረጃ ሰጠው። እሺ ማስረጃ ሰጠው። የቪዲዮ ድምፅ ምናምን ሁሉ ነገር ሰጠው። ከዛ ምን አሉኝ፣ በቃ ይሄ ናቀርበ ሴት ናት መያዝ ያለባት፣ አቃቤ ሕጓ ሴት መሆን አለባት። ለምን ሴት ነሽ የደረሰብሽ ጉዳት ተባልኩ። እሺ አልኩኝ። ከዛ ከሄድኩኝ ከ2 ቀን በኋላ ከ3 ቀን በኋላ ሲሄድ ይሄ ሪዝን የነበረ ይሄ የግድያ ሙከራ አይደለም አለች። ለምን አልኳት። እኛ በቴክኖሎጂ የለንም የድምፅ እንትን ማለት የለም። ሶ ያያችሁት ሲወጣ ከሩም ከዛ ሊመታ ሲል እንደገና ያያችሁት እንዴት ነው? ከዛ ድምፁ የሱ ነው ሌላ ሰው። ከዛ ደግሞ ሰራተኛዋ ምስክር አለች። እኛ ብቻ ይሄ ሁሉ አለ። አይ አይደለም። ከዛ ደግሞ ምን አለች? የሕክምናው ያፈነኝ አይታይም። ነርስ ነኝ የታፈንከው አለስ ውሃ ላይ ካልገባህ በስተቀር ሪዚጁዋል ስለሚታይ ላንግ ላይ ማፈን እንደዚህ አይታይም። እና እንዴት ነው ይሄን ሁሉ ኤቪደንስ አቅርቤ እኔ ማላሸንፍ ከሆነ ወይ ደግሞ ይሄ ሰው የማይቀጣ ከሆነ ግማሽ ቀን ነው የታሰረው። ግማሽ ቀን 5000 ቅዳሜ ቀን 5000 ዋስትና ከፍሎ ወጣ። ኢትዮጵያ ላይ ይኸውልሽ አንድ ነገር የአንቺ ሚስ አንደርስታንዲንጉን ልንገርሽ። የአሜሪካን የፍርድ ሲስተሙን የኮርት ሲስተሙን ኢትዮጵያ ጋር በተመሳሳይ መልኩ ማየቱ በራሱ ትንሽ አስቸጋሪ ነው። ኢትስ ኢምፖሲብል። ከኢትዮጵያ ምንም አይነት ሴቶች ብዙ ሴቶች ተደፍረው ህፃናቶች ነው ማውራት ተደፍረው ተገለው በነፃ የሚወጡበት ወቅት ነው ያለው። ቀነኒ የምትባል እህታችን ነፍሷን ይማር፣ ያኛው ታዋቂ ድምፃዊ ነው። ጨፍጭፎ እንደገደላት እያወቁ ምንም አላረጉ። ልልሽ የምችለው ምንድን ነው አሁን ምናልባት ንብረቶች ካሉሽ እንደ አንድ ወንድም የምመክርሽ ንብረቶችሽን ይዘሽ መሸጥ ካለብሽ ሽጠሽ እሱ ነገርችን አስተካክለሽ። ኢትዮጵያ ነው ፎር ጉድ የምትኖሩ ወይስ አሜሪካ ነው የምትኖሩ? ልጆች ሴት ናቸው? አሜሪካ ናቸው ልጆች። ትንሽ ናቸው? ስንት ዓመታቸው ነው? ትላልቅ ናቸው ልጆች። ደግሮና ከ18 በላይ። ኦኬ። ስለዚህ የራሳቸው ላይፍ አላቸው። ስለዚህ አሁን ለእነሱ ፊውቸር ኦልሬዲ እኔ ጨርሼ መጥቻለሁ። ማት ደና ሌላ ታሪክ ነው፣ ግን ደና ባላንስ አድርጌ ነው የመጣሁት። ኦኬ። ኢትዮጵያ ፎር ጉድ ገብተሻል? ኢትዮጵያ ፎር ጉድ ገብቻለሁ። ግን አሁን የት ሆነች ነው? ኢትዮጵያ ሆነች ነው ወይስ ሌላ ሀገር? አዲስ አበባ ኢትዮጵያ ነች። ስለዚህ ምን ያህል ጊዜ ሆነች አሁን ኢትዮጵያ አሜሪካ ከተመለሽ? አሜሪካ በየአመቱ ብቻ ነው የሚሄደው ለሕክምና። እዚህ ነው የምኖረው። ስለዚህ ኢትዮጵያ ነው የምትኖሪ ማለት ነው። ምን ያህል ጊዜ አደረግሽ ኢትዮጵያ መኖር ከጀመርሽ? ኦልቶቶ 2021 ነው የጀመርኩት። ኮቪዱ ከመምጣቱ በፊት ማለት ነው። ስለዚህ አሁን ከማን ጋር ነው እየኖርሽ ያለሽው በአሁኑ ሰዓት? ፋሚሊዎች አሉ ማለት? እናቴ ያለች፣ ወንድሜም አለ። ግን ያው ቤት ላይ ብቻዬን ነው። ስለዚህ ቤት ውስጥ በጣም ካሜራ ያስፈልግሻል እናቱ
ኢዝ ቬሪ ኢምፖርታንት። በአሁኑ ሰዓት የሚሆነው አይታወቅም። ኖት ኦንሊ ቤት ከዚህ በኋላ ልንገራችሁ፣ ኢትዮጵያ ያላችሁ፣ አውሮፓ ያለ፣ የትም ሀገር እቺ ሴት አንድ ነገር ብትሆን ኢትዮጵያ ውስጥ ታሜ ታፒሰሪ የሚያደርገው ነው። ትሰማላችሁ? ኢትዮጵያ ውስጥ እቺ ሴት አንድ ነገር ብትሆን፣ አንድ ነገር ከሆነች ታሜ ታፒሰሪ ነው። ስለዚህ በተለይ ቤትሽ ውስጥ ውጭም ስትወጪ ምንም ላይ በጣም 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 ጥንቃቄ ያስፈልግሻል። እጅግ ያሳዝናል። ይሄ ነው ያደረገው። ልኳል 3 ሰዎች ወንዶች ግብዳ የሚያክሉ ልካቸዋል። የኔ ማኔጀር እንዳትሰራ ከእሷ ጋር አትስራ ብሎ አስቀጥቅጦታል። ማለት እስከ ቤቱ ልኮ እነዚህ ሰዎች እስከ ማኔጀሩ ቤት ላከውና ከእናቱ ከአባቱ ፊት ነው የደበደበው። የደበደቡት ግን እሱ ስኪዙ ምንድን ነው አድቫንቴጅ ሲወስድብሽ ነበረ ነው። አድቫንቴጅ አንተም ወስደሃል እንኳን እሱ ሰው ግን ሰው አይገባውም። ይሄን ምንም ሰው ይሄ አይገባውም በቃ። ስለዚህ አንተ ያደረከው ልክ አይደለም ብየዋለሁ። ከዛ ወደ ስራ ቦታ ወደ ራሴ ስራ ቦታ ላካቸው። ማስፈራራት ጀመሩ። እኔ ምን አልኳቸው? እኔ ቀኔ የታወቀች ናት። እግዚአብሔር የጻፈት ቀን ለኔ የታወቀች ናት። አንዳንድ ስህተቶች ሊፈጠሩ ምንም ነገር አያስፈራኝም። ከዛ ያው ካሜራ ቀርጿቸዋል። ከስራ ቦታ ሲወጡ ምናምን ተቀርጸዋል። ወዲያው ቀጥ ብዬ ሄጄ ሪፖርት አድርጌያለሁ። ፖሊስ ሪፖርቱን እንደወሰደ ማንም እንመጣና ቪዲዮን እናያለን። ከዛ ያው ሰርች ይደረጋል፣ እነዛ ሰዎች ይያዛሉ አሉኝ። እሺ ሌላ ምነግርሽ በውስጥ ምነግርሽም ነገር አለ። አንድ ነገር እንዴት አይነት ነገር ማድረግ እንዳለብሽ በቀላሉ በውስጥ አውራሻለሁ። እዚህ ላይ ፐብሊክ መናገር እነሱም ጥንቃቄ ያደርጉበታል። እሱንም ምነግርሽ አለ በውስጥ። ኤኒዌይስ ግን አሁን ባለው ሁኔታ ስራ ምን አይነት ስራ እየሰራች ነው? አሁን ታፕሲሪዮ እኔ እኮ ከድሮም እኔ የምሰራው ከሱ ጋር ማለት እሱ ወይ ሀብታም ወይ ላይክ ለግዠሪ ማኪና ከመጣ ካላናገርኩ ስለሚል ነው እንጂ እኔም ማኔጀሩም ሌላውም እኛ ነው የያዝነው ስራው። ስለዚህ አሁን አንድ ቦታ ላይ ነው አሁንም የምትሰሩት አብራችሁ? አይ እሱ ቡልቡላ የከፈተው በእህቱ ስም እዛ ነው የሚሰራው። ኦኬ 5 ቅርንጫፍ አለኝ ብሏል። 5 ቅርንጫፍ አለኝ ማለቱ ፍርድ ቤት ፊት ቁሞ ከዳኛው ፊት ቁሞ አለኝ እሱ ወረቀት ከዳኛው ፊት ቁሞ አንድ ነገር በስሜ የለውም ማለት አንድ ነገር ከሳሽ ያለችው አንድ ነገር የለም በእኔ ስም የኔ አይደለም አለው ማለት ነው። ስለዚህ አደባባይ ወጥቶ ግን ይበጠረቃል። የኔ ነው እያለ ይበጠረቃል አደባባይ። የኔ ነው ብሏል። 3 ማኪና አለኝ አለ። 3 ማኪና እንኳን 3 ማኪና አንድ ማኪና በሱ ስም የለም። እንኳን ማኪና እስክርቢቶ በሱ ስም የለም። ጎበዝ። አይ በዚህ you're smart. I'm happy you own by yourself. ይሄ ነገር ላንቺ በጣም ደስ ይላል። ምንም ቢሆን ቢያንስ ማለት ነው ንብረቶች ይዟል፣ በሱ ስም አድርጓል። ስቲል ያለው ባንቺ ስም ነው። ባንቺ ስም ያለው አንዷ ቅርንጫፍ ብቻ በኔ ስም፣ የቤተሉ በአባቱ ስም። እሺ የቡልቡላ በሙሉ ያደረገው የቡልቡላ በእህቱ ስም፣ የትምህርት ቤቱ በእናቱ ስም፣ ፈርኒቸር ቤቱ በአባቱ ስም፣ የጽዳት አለን እሱ የጽዳት ደግሞ በማኔጀሩ ስም በራሱ ማኔጀር በራሱ። አያችሁ ሌባ እንዴት እንደሚያጠቀም ሌባ እንዴት አድርጎ ሲስተሙን የራሱ እንዳልሆነ አጭበርባሪ መሆኑን አያችሁ። እኔ ደግሞ ያንቺ መስሎኝ እኮ ነው። ዋው! ስለዚህ ንብረት አሽሽቷል። አያችሁ አይደለ? እናትየው የዛ ሙያ የላቸውም፣ እህትየው የዛ ሙያ የላትም፣ ፋሚሊው በሙሉ የዛ ሙያ የላቸው። በደንብ አድርጎ አጥንቶበት እንደዚህ አድርጎ ታችንን ሙልጭ አድርጎ ዘርፏታል። ሙልጭ አድርጎ ዘርፏል። ሰይፉ ላይ ቀርቦ ይበጠረቃል። እኔ ሰይፉ ወንድማችን በጣም የምንወደው ወንድም ነው። አንዳንዴ እያጣራ ብታቀርብ ደስ ይለኛል። እያጣራ እንደዚህ አይነት ሌቦች አሁን ማርሻል የሚባል አለ ዱባይ የሚኖር ሌባ በቅርቡ ይጋለጣል። ክሪፕቶ አስተምራለሁ ትሬዲንግ እያለ ሙልጭ አድርጎ ኢትዮጵያውያንን የሚዘርፍ ማርሻል የሚባል አለ። ለመቅዶኒያ 500 ሺህ ብር እረዳለሁ የአቅሚቲን ብሎ እስካሁን መቅዶኒያ 500 ሺህ ብር አልተረዳም። እናንተ ግን እዚህ ታጨበጭባላችሁ። የክራይ መኪናዎችን ስላሳየ ሀብታም ነው ቀንታችሁበት ነው ምናምን እያላችሁ ድራማ ትሰራላችሁ። የኢትዮጵያ ሕዝብ የሚበላው በእንደዚህ አይነት አጭበርባሪና ሌቦች ነው። ስለዚህ ይህን ነገር ነው እንትን እያልካለሁ። ስለዚህ አሁን ታዲያ በምን ያንቺ ስራ የት ቦታ ነው ያለው? ምን እየሰራሽ ነው ያለሽው? እሱ ነገር እኔ ጋዚቦ አደባባይ ያው ደንበል አካባቢ
ምሰራው ታፕሲሪ ነው። ይቅርታ ብዬው የወንጀል ኬዞቹ አነሳሁለት። ለምን ዳኛው ራሱም አለ ምስክር ራሱ ዳኛው ቁጭ አድርጎ ሁለታችን ከዚህ በኋላ በዚህ ኬዝ ብትመጣ አለቀህም ብሎታል ራሱ ዳኛው። እኔን አሁን ወረቀት አመጣለሁ ከዳኛው ራሱ። ለምን ይቅርታ በይው እኔ ክስሻለሁ ብሏል። ከሱ ፊት ሁሉ ነገር ክስሻለሁ በቃ ይቅርታ። ለከሱ ኬዙ እስከማነሳ ነው ይቅርታ ወረቀትን ምናምን እስከምጽፍለት ይቅርታ ከጻፍኩ በኋላ ይቅርታ ካልኩት በኋላ በቃ ምን ታመጫልሻል? ለዛ ነው እኔ ዳኛው ምስክር ስለነበረ እንግዲህ እጄ እናገራለሁ። እንደዚህ ብሎኛል ካንተ ፊት እንደዚህ ብዬ ፈርም ያለው ይቅርታ። ይሄ እቃው የወሰደው ፈርም ያለው እቃው ሀብትሽ ምናምን በፍትህ ብሔር ነው ስሙን አላውቅም። በቃ በሱ ነው የምታገኘው። ይሄ ግን የወንጀል ስለሆነ ከታሰረ የተወሰነ ቀናቶች ነው የሚታሰረ አለቂ አሉኝ። ሶ ምን ላድርግ? ኦኬ ኢትስ ፋይን ይቅርታ ለእግዚአብሔር ነው። እኔም ማንነቴ የተቀየረ ስለሆነ አልፈልግም ማንነቴ እንዲቀየር። ኢትስ ኦኬ ይቅርታ። ደግሞ ፍቅር በአንድ ቀን አያልቅም። ሰው ማለት እኔ እንጃ እኔ ጌታችን ለኛ ብሎ ነው የሞተው አይደል? ስላፈቀረን ስለሚወደን ማለት። ስለዚህ ይቅርታ እኔ ከምቀየር ወደ መጥፎ ከምቀየር ኢትስ ፋይን ይቅርታ ብዬው ነው ያለቀ ነገር። ግን እነዛ ሰዎች ያስፈራራ የኔ ሰራተኛ ያስፈራራ በቃ እስከ ቤት የሚከተሉኝ ሰዎች ነበሩ። በማኪና ሁሉ አንስቼ ለፖሊስ ሰጥቻለሁ የሚከተሉኝ ማኪኖች። ግን እስቲ እኔ ጥያቄ ልጠይቅሽ፣ ቤተሰብ በዚህ ጉዳይ ሲቀርብሽ ተይ ብሎሻል አላለሽም? እውነቱን ነገር የእኔ ቤተሰብ እሱ ነው የእኔ ችግር። የእውነቱን ልንገርህ እኔ ማምንበት የእሱ ቤተሰብ በጣም አቀረብኩ። በጣም ችግር ካለብኝ ከእሱ ጋር ለእሱ ቤተሰብ ነው ማወራ፣ የእሱ ጓደኞች ነው ማወራ። ገባኝ። ግን የአንቺ ቤተሰብን ነው ማውራሽ። የአንቺ ኢትዮጵያ ያሉ ወንድምና እህቶችሽ ከእሱ ጋር ቅርርብ ስታደርጊ ምንድን ነው ያሉሽ? እርግጠኛ ነኝ ነው ያሉሽ? በእውነት ምንም አልተባልኩም። ያው እህቴ ነበረች። ምንም አላሉሽም? ከእሱ ጋር ጥሩ አይደለም? ማዘር አታውቀውም። ወንድሜም አያውቀውም። እህቴ ነበረች። እህቴ ናት የምታውቀው። እህቴ ደግሞ ከሰፈር በሚባለው ያው ምንም አትሰማም መጥፎ ነገር። ስለሱ መጥፎ የምትሰማው ነገር የለም። ስለዚህ ቤተሰብ እሱን አያውቀውም ነበር። በዛ አይ ቤተሰብ ያውቀዋል፣ በቤተሰብ በኩል ነው ቁብ የገባሁት ምናምን ስላልሽኝ እኮ አይ በእህቴ ቁብ ገብታ ስለነበረ ኦኬ። ስለዚህ ከባድ ነው። አሁን ምንድን ነው ማድረግ የምንችለው? አንቺን በምን መልኩ ነው ማገዝ የምችለው? እኔ ሀቄን አሁን በፍርድ ቤት ሂጄ ሁሉን አቅርቤያለሁ፣ ግን ምንም ነገር በስሙ የለም። ምንም ሁሉ ቅርንጫፍ በሱ ስም አይደለም። ቤቱ በሱ ስም አይደለም። ማኪናው በሱ ስም አይደለም። ይህን ነገር ሲያደርግ አንቺ የት ነበርሽ? አሁን ለምሳሌ እንደዚህ አይነት ነገሮች ሲከፈት በቤተሰብ አንቺ የት ነበርሽ? እንዴት አላወቅሽ? አቅ ነበረ፣ ግን ምክንያቱ እቁብ ነበረ። እቁቡ ከዚህ በፊት ስለተበላ በእቁብ ይመጡብኛል። ትንሽ ሜቢ አይደኖ እኔ በጣም ስማርት ነኝ፣ ግን ሜቢ ትንሽ ማሳሰብ የነበረበት ራሴን ማለት መጠየቅ የነበረብኝ ለምን በእኔ ያላደረገም? ኦኬ ይሄ ነው ትንሽ ማሰብ። እኔ ካለፈ በኋላ ነው ነገሮቹ አሁን ዋይ ያልጠየኩት ብዬ እኔ እህቱ ራሴ የወሰድኳት ወረዳ ቀበሌ ወረቀቶቹ የሚወጡ የገቢዎች ወረቀት ራሱም የአባቱ ይሁን የእህቱ ይሁን የምን ይሁን እኔ ነው የምጨርሰው። ጭራሽ አንቺ ነሽ የምታስጨርሽለት? የስ ፋይናንስ ምንድነው ከፋይናንስ ወርከር ጋር ሂጄ ጨርሼ ኢቭን ስንጣላ ወረቀቱን ተቀበልኩትና ለፋይናንሱ ለአባቴ ለልጆቹ ጠራሁና ያው ሁለት ሴቶች አሉት ሌላ ወንድ አለው። ተቀበልኩና ወረቀት ይሄው እኛ ተጣልተናል፣ ይሄው እኔ ምንም ዕዳ ሳላስገባ አባታችሁ ወረቀቱን ሰጥቻችኋለሁ ብዬ ነው የሰጠኋቸው። ኧረ አይ በጣም አድርጎ ነው ያደነዘዛት። እግዚአብሔር ምስክር፣ ይሄማ በጣም ነው ያደነዘዛት። ያንቺ በዛ። እግዚአብሔር ምስክር ነው። አይደለም መደንዘዝ አይደለም፣ ጸባዬ እንደዚህ ነው። እኔ የልጆች አባት ራሱም ከቤት ውጪ ቤቱ እንዳልሸጥ አሜሪካ ያለው ማለት ነው። So was he American or Ethiopian? ያንቺ ይባላል። He's Ethiopian ግን ያው አሜሪካዊ ሆኗል። ዜግነት ትቼለት ነው የመጣው።
በገንዘብ አላምንም ስለ ገንዘብ አስፈላጊ ነው የስ ግን ሰው አስቀድማለሁ። ችግሬ ይሄ ነው። አይ ጥሩ ነው ሰው ማስቀደሙ ትክክል ነው። ማንም ሊያደርገው የሚገባው። ሌላው ችግር ምንድነው? ጥንቃቄ አለማድረግ። ያ ሰው ለአንቺ በዛ ደረጃ ያደርጋል የሚለው መጠየቅ ነው ትልቁ። አንቺ የምትወከፊውን ዋጋ ያ ሰው ለአንቺ ይከፍላል ወይ? ያ ነገር ከሌለ እኮ ባዶ ነው አይደል እንዴ? አሁን እሱ ለአንቺ ያደረገልሽን ነገር እስቲ ንገሪኝ። ጥሩ የምትይው ታሜ መጀመሪያ አካባቢ ያው ማስመሰሉ ደስ ይላል ማለት እኔ ሁሌ ለሰው ማድረግ ነው እንጂ ሰው አድርጎልኝ አያውቅም። ያን ማስመሰል ትንሽ ደህና ነበረ። ከዛ በኋላ ያው ፓስፖርት ሲወጣ ቪዛ ሲወጣ መቀየር ጀመረ። ቪዛ ሲወጣ ራሱም የቻይና ቪዛ እኔ ነኝ ደውዬ ራሱም ሰውየው መናገር ይችላል። እኔ ነኝ ያወጣሁለት፣ እሱ አያውቅም ምንም ነገር። ኦፍ ኮርስ ለምን አንቺ ውጭ ኖርሽ ነሽ እንደዚህ አይነት ፕሮሰሶች ላይ ያንን አድርገሽ ስለወጣሽ ይሄ ነገርን ለማወቅ ለአንቺ ከባድ አይደል? ውጭ ወሰድኩት። ቻይና ስንሄድ አስተዋወቅኩት ሰዎቹ ያው እንግሊዝኛ ስለሚችል ከነሱ ጋር ያወራው ምን ያልኩኝ። ከዛ ፎቶ ስንነሳ ሁሌ ስልኩ ይሰጠኛል፣ አንሺን ይለኛል። እኔ አልገባም። ስለዚህ እሱ ነው አንቺ አንሺን ይልሻል፣ አንሺን ይለኛል። ከዛ ይሄ አንዷ ምንድነው ካምፓኒ ምን ትላለች እንዴ እሷ መነሳት አለባት I can even make her join ማድረግ ይችላል። እሷ መነሳት አለባት እንዴት ነው ምናምን ብለው ቁመን አራታችን አስነሳችን። በሷ ስልክ አስነሳችን። በሱ ስልክ እምቢ እንትናል። ከዛ ያው አሁን ቻይና ቃለን የቁቡ ሁሉ ስከፍለው የነበረ የለም። ወደ 4 ሚሊዮን አንድ ቁብ አለ የለም። ወደ በየቀኑ 20,000 የምከፍለው ቁብ ነበረ የለም። በየጊዜው እሱ ይወስደዋል። ግን ያው ባለቤት ስለሆነ እንዴት ነው ለስትሬንጀር ደውለ እንዴት ትሰጠዋለህ ማለት አልችልም። ከዛ እቁቡ እንደዚህ ስለው ወስዶታል አልነገረሽም እንዴ ሲለኝ አዎ ነግረኝ ነበር አረስቻው ነው። ከዛ እኔ ዕዳ ነው በቃ ዕዳ ላይ ነው በቃ ሁሌ ዕዳ ላይ ገንዘብ ከመርካቶ ወስዳለው ዕቃ ይመጣል ዕቃ ይሰራባታል። ባይ ዘ ዌይ ካምፓኒው ያስገባል ገቢ አለው። ግን the problem is ቀዳዳው ብዙ ከሆነ እኔ አሁን ስቴትመንቶቹ መታየት ይችላሉ። I am so confident በራሴ አውቃለሁ ገንዘቡ የት እንደሄደ ምስክርም አለኝ። ስቴትመንቶቹ ደግሞ ማላደርገው ነገር ነው። የት አድርገዋል? I wish ባድርገው እንደዚህ አልወጥቅም ነበር። ምንድነው ችግሩ? ከጎንሽ ሰው አለመኖሩ፣ አንቺም የሆነ ሰው ከጎንሽ አለው የሚል አለመኖሩ ጎርቶሻል። ገብቶሻል? ይህን እያየ አንቺ ፍቅር ውስጥ ስለነበርሽ ገብቶሻል። አንቺም አታየውም፣ ሌላ ሰው ሊያይበት የሚችል አንግል ስለሚኖረው ከጎንሽ ሰው ቢኖር ኖሮ በዚህ ያህል ደረጃ ልትጎጂ አትችም ነበር፣ አትችም። ስለዚህ አሁን ለምሳሌ እስካሁን ካረጋቸው በራሱ ምንም አቅም የሌለው ሰው እንደሆነ ማንም ያውቃል። በእቁብ ማጭበርበርም ተከሶ እስር ቤት የነበረ ሰው ነው፣ ማንም ያውቃል። ይሄ ክስ አለበት። አሁን ንብረቶቹን የሚያሸሽበት ንብረቶቹን በእህቱ ባጎቱ በአባቱ በምን የሚያደርገው በእናቱ እንደዚህ አይነት ችግሮች ስላሉ ነው አሁንም ጭምር የዕቁቡን ነገር ስለማይከፍል ነው። ይቺንም ሴት ለምንድን ነው ያደረገው? አድቫንቴጅ ነው የወሰደበት እንደምታዩት ማለት ነው። ግን አብረው ቢኖሩ ይሄ ሀብት ለእነሱ ይበቃቸው ነበር። እውነት ለምናገር ለአንቺም ለሱም ሀብት ንብረቱ ይጠቅማችሁ ነበር፣ ይበቃችሁ ነበር፣ በረከቱም ይበዛ ነበር። ያው ሀብት ሲመጣ ግን ወደ ሌላ አማራጭ የመሄድ ነገር ነው። አይ ከዚህ በፊት የነበረው ትዳር ላይ የእሱም ወልዷል፣ እሷም በፊት ትዳሯ ወልዳለች። ያው እንግዲህ ላይፏን የአሜሪካ ያሉት አድገዋል ብላለች፣ የራሳቸው ነገር ነው ያሉበት ብላለች። እንግዲህ በራሷ በብቻዋን የምትኖር ሰው ናት እና እዛ ከምኖር ብላ ኢትዮጵያ ገብታ ቢዝነስ በመጀመር ላይ ያለች ነው የተዋወቁት። ከዛ በኋላ በምታዩት መሰረት ሰውየው አጥምዶ በደንብ አድርጎ ተጫውቶባታል። እጅግ በሚያሳዝን ሁኔታ ታሜ ታፒሰሪ በሚዘገንን ሁኔታ በሚያሳዝን ሁኔታው ነው። ስለዚህ ምን ማድረግ ነው ያለብን? በምን ላግዝሽ? ያው ፍርድ ቤቱ ኬዙ ሀቅ እንዲመለስ ወረቀት ሁሉ አቅርብ ያለው ሲዲዎች ሁሉ አቅርብ ያለው ከተሜታ ቴሪ የት ፍርድ ቤት? ልደታ ያለው ልደታ ፍርድ ቤት ቄራ ያለው ቄራ ያለው ኦኬ። ስሙ ምንድነው? ቄራ ፍርድ ቤት ነው ወይስ ምንድነው የሚባለው? አላውቀውም። ቄራ ያለው ፍርድ ቤት ነው። ቤተሰብ እንግዲህ ፍርዱን በምን ጉዳይ ላይ እስቲ ንገሪኝ። ጠበቃ አለሽ? ጠበቃ አለኝ። ኦኬ።
እንደው አንድ ቀን ጠበቃሽ መቅረብ ይችላል? ስለዚህ ጉዳይ ማብራራት የሚችልበት አጋጣሚ መኖር ይችላል? እሺ ምንድነው ቀጠሮ እንይዝና ጠበቃዋ እኛም ስላለን በእውነት በጣም ነው ያዘንኩት። ብዙ ሙያ ያላቸው በሌላ ሪሌሽንሽፕ ሳይሆን ብዙ ሙያ ያላቸው ሰዎች ከአንቺ ጋር እውነቴን ነው የምልሽ። በምን ሙያ ላይ ነው አሁን ያለሽው እየሰራሽ ያለሽው? በታፕሲሪ በመኪናው። እሺ በመኪናው እንትን ያለችው እንግዲህ ሌሎች ጋር የመስራት ፈቃዱ አለሽ ወይስ በራስሽ እየተንቀሳቀሽ ነው? በራስሽ ነው መስራት የምትፈልጊው ከዚህ በኋላ? በራሴ። ኦኬ። ግን እየከለከለ ነው። ኮል ሰንተሩ ከሱ ጋር ነው እና ጋዜቦ ዘግተናል ያለ ነው የሚያወራው እና ሳልወድ እኔ የሺታፕሲሪ የሚለውን ብራንድ በቲክታክ ከፈትኩ ስራዬን ለማሳየት ማለት ነው። ኦኬ። አይ ጥሩ። ከዚህ በኋላ እንግዲህ የሺታፕሲሪ ነው ታሜ ታፒሰሪ የሚባለው። በጣም ያሳዝናል። በጣም ነው እንግዲህ ጥያቄ የምጠይቁ ማቃችሁ ሰዎች በማክበር መጠየቅ የምትፈልጉት ካለ በተወሰነ መልኩ ብትጠይቋትና ብታብራራላችሁ ደስ ይለኛል። ዝም ብለህ አንተ ብቻ ገብተህ አብረሃት ሄድክ ምናምን እንዳልባል የሆኑ ሰዎች ቢገቡልኝ ደስ ይለኛል። እና አንድ ወዳጄን ላስገባው ስለማውቀውም ጭምር እስቲ ሚለው ካለ። ዮኒ እንዴት ነህ? እርሚሻ ሰላም ነው አባ? አለሁልህ ይመስገን። የሚገርምህ ስለ እሷ ልነግርህ ቴክስት ላደርግልህ ስል ነው አጋጣሚ እንደውም አሁን ያየሁት ላይቭ ለመግባታችሁን። እህቷ በጣም ወዳጄ ናት፣ ውቢት ትባላለች። በጣም ወዳጄ ናት እና እዛ ሰፈር እኖር ነበር እኔ። በጣም አውቀዋለሁ፣ ተሜንም በጣም አውቀዋለሁ። እንዴት እዛ ላቢያጆ ሲያጥብ ነው የማውቀው በፊት ገና እዛ እያለ ማለት ነው። የማወራህ የ9 ዓመት ከ10 ዓመት በፊት ማለት ነው። እና ያው የራሱን እንትን ይሞክራል፣ እኛም የራሳችን እንትን በምንልበት ሰዓት ማለት ነው። እና አሁን ይሄ ሲቹዌሽን ላይ መድረሱ በጣም ገርሞኛል። እና እህትየው ታሪኩን በእንትን ላይቸው የውሃ ሚዲያ ላይ እሷ አልመሰለኝም ነበር እና ሰው በጣም ነው የደነገጥኩት እህቷ ከነገረችኝ በኋላ ማለት ነው፣ አንተን ኮንታክት ሳላረግህ እና በጣም ነው ያዘንኩት። የተደረገው ነገር በጣም ነው ልብ የሚነካው። እንደዚህ መሆን የለበትም። እኔ የማውቀው የመጀመሪያ ሚስቱን እንዳገባና ልጅ እንደወለደ ነበር የማውቀው። ስለሱ አላውቅም ነበር። አሁን ነው ያወቅኩት። ሁለተኛ ሚስት አግብቶ እንደዚህ ነገር ውስጥ መግባቱ ማለት ነው። በጣም ልማዝ ነው በተፈጠረባት ነገር። እኔ ቀበሌ ውስጥ ሊቀመንበር እንደዚህ ነገሩ ሲሆን እንትን ውስጥ ብቻ ሊደር ውስጥ ይሰራ እንደነበር አውቃለሁ። ከዛ ትቶ እኔንም ያማክረኝ ነበር ቢዝነስ ውስጥ ለመግባት። ከዛ ወደዛው ላቢያጆ ገብቶ እየሰራ ነበረ። እኔ ይህንን ሀብት አመጣ ሲባል በጣም ነው የኮራሁበት። በዛ ሰዓት ማ ከጀርባው እንዳለ ምንም የምናውቀው ነገር የለም። በምን ሰክሰስ እዚህ እንደደረሰ የምናውቀው ነገር የለም። እና እኔ በጣም ነው እንትን ያደረኩት። በፌስቡክም እጽፍለታለሁ፣ በሜሴንጀርም እንደዚህ ያደርግለታለሁ። ያደረገው ነገር እንትን ስለሚ ግን እሷ ያደረገችው ነገር ቀላል ነገር አይደለም። በጣም ትልቅ ነገር ነው። አሁን ከተረዳሁት ነገር ማለት ነው። እሷ ነበረች ባክ ቦኑ ገብተዋል። የተረዳው ነገር አለ። እኔ ከእሷ ይልቅ እሱ ይቀርበኛል። ልንገርህ እኔ እህቷ ደግሞ በጣም ከኔ ጋር ክሎዝ ናት። የሚገርም ከዚህ በፊት አውርተናል እዚህ አሁን በቀደም ከ2 ቀን በፊት ማለት ነው። አሁን እኔ ቀጥታ እኔ እደውልለታለሁ፣ አወራዋለሁ። እሷ የምትፈልገው ምንድን ነው? የተፈጠረው ነገር ምንድን ነው? ዲቴል ከእህቷ ጋር በደንብ እናወራለን። ከእሷ ጋር ስለምንግባባ ዮኒዬ ያለውን ነገር በውስጥ እኔ እልክልሃለሁ። እሱ በአካል አወራዋለሁ፣ ምን እንደሚፈልግ ምን እንደተፈጠረ ማለት ነው። ከዛ በኋላ በደንብ እናወራበታለን ብዬ አስባለሁ። ዮኒዬ በጣም ያሳዝናል በእውነት በተለይ ገንዘቡስ እሺ ይላል፣ ጭራሽ ደብድቦ ለመግደል ድረስ የሚጣጣር ሰው መሆኑ ያ ሁላ ነገር ተረስቶ ያው ለምንም የሌለው ሰው መናጢ እንደነበር ማንም ያውቃል። ያንን ሁላ አድቫንቴጅ ከወሰደባት በኋላ ያንን ሁላ ካደረገ በኋላ ንብረቶቹን ገንዘቦቹን በሙሉ በቤተሰብ ስም ካሸሸ በኋላ እህታችንን እንደዚህ ባዶ እንድትቀር ነበር አላማውማ። ባዶ እንድትቀር መለያየት እኮ ያለ ነው። ትፋቀራለህ ምናምን ልትለያየት ትችላለህ። በዚህ ደረጃ ግን እህታችንን ለማድረግ የሄደበት መንገድ እጅግ ያሳፍራል። እጅግ ይገርማል። አንተም ማውረው እኔም ማውረዋል። እኔ የእሱን ቢዝነስ ዱቄት ነው የማደርገው እመነኝ። ምክንያቱም ይህ ከሴት ገንዘብ ወስዶ ጨፍጭፎ ደብድቦ አታሎ ባረገው ቢዝነስ ላይ ማንም ሄዶ 5 ሳንቲም አይገዛም። ለማየት ያብቃ። ቦይካት ነው የምናደርገው። ስለዚህ ወይ ንብረቷን ይመልሳል በአግባቡ ወይ ደግሞ ቢዝነሱን ይዘጋል። ለማየት ያብቃ። የትም አያመልጥ። ደግሞ ሰራተኞቿን ያስደበድባል፣ ያስፈራራል፣ እየመጣ ብዙ ነገር ያደርጋል። እና ይህንን ነገር በደንብ አድርገን እኛ ከጎንሽ እንቆማለን። ያ ምንም ጥያቄ የለም። የምትፈልገው ነገር ካለ በውቢት በኩል ታናግረኝ፣ በእህቷ በኩል ማድረግ ያለብን እናደርጋለን። እስካሁን ስላላወራሁት እሱን ምንም የሚደበቅ ነገር አለ። በቪዲዮ የወጣ ነው፣ በፎቶም የወጣ ነው። በጣም ነው ማምናት። በጣም የምትገርም ሰው ናት። የሚገርምህ ያለ ምክንያት እዚህ ልትመጣ አትችልም። እሱን እኮ ነው የምልህ። እና በጣም ያደረገው ነገር በጣም ሼም ነው። እርግጠኛ ነኝ አሁን በዚህ ሰዓት እየሰማኝ ነው። እኔ በደንብ የሚያከብረኝ ያውቃል፣ እኔም አከብረዋለሁ። እንደዚህ አይነት ነገር ላይ ግን
ማውራት እንዳለብን እኔ እርምሻ በእንደዚህ አይነት ነገር እንደማትደራደር አውቃለሁ። እሱን በእህት እኔ የምለው ምንድን ነው እግዚአብሔር ምስክሬ፣ ሴቶችን በዚህ ደረጃ ትሪት የምታደርጉ የምትደበድቡ፣ የምትጨቁኑ ክፉ ወንዶች እህት የላችሁም ወይ ነው የኔ ጥያቄ። እህታችሁን አንድ ሰው በዚህ ደረጃ ቢጨቁናት ፈቃደኛ ናችሁ ወይ? ደስተኛ ናችሁ ወይ? እስቲ ይህንን ነገር ለአንድ ደቂቃ አስቡ። የሆነች ሴትን በዛ ደረጃ እየደበደቡ እየበደሉ ክፉ እያደረጉ መጥቶ ደግሞ ጨዋ ሶሻል ሚዲያ ላይ ወጥተው እኔ እንደዚህ ሰርቼ ነው ቢዝነስ አድርጌ ነው እንደዚህ ነው የተቀየርኩት እያሉ ሳይሆን ማየትን የመሰለ የሚያሳፍር ነገር የለም። በጣም ነው የሚያሳዝነው። እና የእሱ የሀብት ምንጭ ኤሚናት፣ ሌላ ማንም የለም። የሀብቱ ምንጭ አሁን ለደረሰበት የእሷን ገንዘብ በሙሉ ዘርፎ ነው ያደረግ የነበረው። ይህን ነው እንግዲህ ቤተሰብ ልነግራችሁ የምፈልገው። ሌላ ምንም ተቃራኒ ሀሳብ ያላችሁ ምንም ያላችሁ ሰዎች ካላችሁ መታችሁ ብትጠይቁ ደስ ይለኛል። እኛው ሚዲያ ላይ ብትቀርቢ ሞር ጥሩ ሰው ተክለ ሃይማኖት እኔ ልውረድልና ሌላ ሰው ደግሞ እንትን የሚል ሰው ካለ ወይ መልሼ እገባለሁ። እሺ፣ በጣም አመሰግናለሁ። በተለይ እኔ አድቫይዝ ማድረግሽ እግረኛው ሚዲያን ኢንፎርሜሽን ከፈለግሽ ሰጥሻለሁ። እሱ ላይ ብትቀርቢ ሞር ጎበዝ ነው። ብዙ ጊዜ ለተበደሉ ሰዎች ሲቆም አየዋለሁ። ጎበዝ ሰው እውነት ለመናገር እሱም ሊያግዝሽ ይችላል ብዬ አስባለሁ። እውነትሽ መውጣት አለበት። አሁን ችግር እሱ አይደለም። ችግር እሱ ድንጋይ ያሳምናል በምላሱ ኤቪደንስ ያለው ነገር ስላወራ አይደለም። አንድ ሰው እውነቴን ነው ማወራሽ ስላወራ እኛም የከተማ ልጆች ነን። ድንጋይ ይብላ እንደዚህ አይነት ማሳመኛ እኛን አያሳምንም። መጡ እውነቱን ነው የምልሽ። ድንጋይ ሌሎቹን በመለሳለስ ፖለቲካ በመስራት የሚሰራው ነገር የለም። እኔ ጋር እንደዛ የሚባል ነገር የለም። የት አባቱም አላመጣውም። ይህን ሳንቲም ሰርቶ አላመጣው። ይህ ሌባ ይህ ሰው የአንቺን ገንዘብ ሙልጭ አርጎ ወስዶ እንዳመጣ ማንም ያውቃል። ገባሽ? ተለሳልሶ አንድ ሰው አወራ ማለት እውነት አለው ማለት አይደለም። ይህ ሰውዬ ከአንቺ በፊት ምንም ያልነበረው መናጢ ተደብቆ የሚኖር ምን ነበር ሲሰራ የነበረው? ከአንቺ በፊት ምን አይነት ቢዝነስ አለው? እስቲ ንገሪኝ። ለባጆ ነው የነበረ። ለባጆ ደግሞ ተዘግቷል። ቢኮዝ ለባጆ ማለት መኪና ማጠቢያ ነው። የመኪና ማጠቢያ በውሃ ቻርጅ ሲደረጉ በጣም ኦቨር መጣባቸው መሰለኝ እንትኑ ዘግተውታል። ኦኬ፣ ስለዚህ ተዘግቷል። ምንም ነገር የለውም። አንቺ ስታውቂው ምን አይነት ቢዝነስ ነበረው? ያ ለባጆ በቃ ከዛ ተዘጋ። ለባጆ ከዛ ትንሽ የቤት ኢቨን ቤተል ሁሉ ሰው ያውቃል። ትንሽ የቤት እንደዚህ ጫፍ ላይ ትንሽ ሚትሩ ምን ያህል ገንዘብ ያስገባል ለባጆ? እናውራ ከተባለ እስቲ ነገር በትገምጪ። አላውቅም፣ ግን የአጠባው መሽኑ ቫኪሙ ራሱ አብረን የገዛ ነው ከውጭ ከዱባይ። አንቺ ነሽ የገዛልሽለት? አብረን የገዛ ነው። እሱም ግማሽ አመጣ፣ እኔም ያለኝም አገዝኩት። ምን ያህል ነበረ ወጪው እሱን ለመግዛት? አይ ቲንክ ወደ 14,000 ድርሃም ልበል እንደዚህ ነገር ነው የነበረው። ኦኬ፣ አላሰብስም፣ ቆይቷል። ስለዚህ በደንብ አድርጎ ነው የተጫወተብሽ ሲተረከው። እህትየው አለች ከስር ያየሁሽ መስሎ የነበረ። እህትየው ካለች እስቲ ላኪልኝ፣ ካለች ላኪልኝ። በጣም በጣም ነው ማዝነው። ነኝ በምችለው ነገር ከጎንሽ ነኝ። እኔ መረጃዎቹን ስላየው ነው። እኔ ያለ መረጃ ማውራት አልወድም። መረጃ ስላለሽ መረጃው እኔ እጁ ስለገባ ነው ነይ ግቢና እናውራ አልኩሽ። የምታወራው ነገር በሙሉ መረጃ አላት። በጣም ነው የምታሳዝነው። እግዚአብሔር በሚያውቀው አንቺ ብቻ ሳትሆኚ ብዙ እህቶቻችን የተበላችሁ ገንዘባችሁ የተበላ በእንደዚህ አይነት ወሮ በላዎች ከተጠቀሙባችሁ እንደ ሸንኮራ መጣው የሚጥሏችሁ ሰዎችን አጋልጣለሁ። እንደዚህ አይነት ነገር ውስጥ ደግሞ አትግቡ እህቶቻችን። ከቻላችሁ ተማሩ። ሀብት ንብረት ይዛችሁ ኢትዮጵያ ገብታችሁ የሚበሏችሁ እንደ ታሜ የተባለ ወሮ በላ አይነት ሰዎች ሊገጥሟችሁ ስለሚችሉ እባካችሁ ከአረብ ሀገርም ይሁን ከአሜሪካም ይሁን ከአውሮፓም ከካናዳም ይሁን እባካችሁ ሴቶች፣ በተለይ ሴቶች ሀብት ንብረታችሁ የሚበላው በዛ። በጣም 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 ነው ማዝነው። እጅግ አዝኛለሁ። እግዚአብሔር በሚያውቀው ለምን በዚህ ደረጃ ለምን አስፈለገ? ለምንድን ነው እህታችንን ያስፈልገው? ስለዚህ አሁን ኮርት ኬዙን ይዞታል ወይስ ምን ላይ ነው ያለሽው?
ኮርት ኬዙን ይዞታል። ግን አሁን 2 ጊዜ ስላልሄደ የኔ ጠበቃ እንደ ፓዝ አድርገውታል፣ አቁመውታል ነገር። ለምንድን ያልሄደው? አንድ እግሩን አሞታል መሰለኝ። አንድ ጋውት እንደ ሰከንድ ታይም አላወቀም። ሌላ ቀጠሮ ነበረውና በዛ ምክንያት አልሄደም። 2 ኬዙ ስላቆሙት መሰለኝ ሴፉ ላይ የወጣው ቢኮዝ ልክ እንዳሸነፉ ነገር ነው። ግን እኛ እንደገና ለክርክር አቅርበናል። አቤቱታ አቅርባቸዋል። ስለዚህ በደንብ አቤቱታ አቅርባችሁ ኬዙን እንደው አንድ ቀን ቢችል የአንቺ ጠበቃ መጥቶ ኤክስፕሌን ቢያደርግ ያለውን ነገር ይግባኝ በመጠየቅ እውነቴን ነው የምልሽ፣ እኛም እዚህ ስለምንከታተል ነገሮች ይቀየራሉ ብዬ አስባለሁ። በጣም 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 ነው የማዝነው። አይዞሽ። ሶሻል ሚዲያ ላይ ወጥቷል። ይህን ነገር ሰው ይቀባበለዋል። የሺ ታፒሴሪን ፎሎ አድርጉ። ያንን ወሮ በላ የእሱ ነው የተባለውን በሙሉ ቦይካት አድርጉ። ቦይካት የእሱ የተባለውን በሙሉ የሚያጭበረብሩትን፣ የሚዘርፉትን፣ እንደዚህ የሚያደርጉትን ቦይካት በማድረግ ሄዳችሁ ከሷ አደራ የሺ ታፒሴሪ ያለ አግዙ። ሌላው ጠበቃ በደንብ ውጤት የማያመጣልሽ ከሆነ ጠበቃ መቀየር ነው። በምክንያቶች የሚቀር ከሆነ በምክንያቶች የሚያደርግ ከሆነ ለአንቺ ጉዳት አለ፣ ለአንቺ ይጎዳል። ስለዚህ ጠበቃው በደንብ አድርጎ ይሄን ነገር የማይዝልሽ ከሆነ ሌላ ጠበቃ ይዘሽ በዛ ጉዳይ ላይ ብታረጊ ጥሩ ነው። ምክንያቱም የፍርድ ቤት ጉዳይን እያወቀ ደብዳቤ ሳይጽፍ ምክንያት ሳያደርግ በዚህ ጉዳይ አመመኝ ቀረው እንዲቀረው አይባል። እንደ የኮርት ጉዳይ እኮ ነው ይሄ፣ ቀልድ አይደለም። ስለዚህ ይህን ማድረጉ በጣም በጣም ሊያስጠይቅ ስለሚችል ያንን ማድረግ በተለይ ሴት ጠበቃ ብትሆን እንደ ሀሳብ ሴት ጠበቃ በጣም ጀግና ጠበቆች አሉ ኢትዮጵያ ላይ በሴቶች ጉዳይ የማይደራደሩ እውነት የሆነ ውቢት ትላክልኝ አላከችልኝም። ውቢት ላኪልኝ ወይ ቁጥር ጻፊልኝ ከስር። ስለዚህ የሴት ጠበቃ ነው አንቺ የሚያስፈልግሽ። እውነት ለመናገር የሴት ጠበቃ ብትይጂ መልካም። ሰብለ የምትባል በጣም ታወቃለች በሴቶች ጉዳይ። እኔም አውቃለሁ። ሰብለን አወቅሻት? እሷን ብታረጊ በጣም መልካም ነው። በደንብ ያ ስለዚህ እሷን አድርጊ። እቺ አገኘሁሽ አሁን እና እሷ ነበር በመጀመሪያ መሴጅ ያደረገች እህትሽ ናት። እግዚአብሔር በሚያውቀው ሰላም ብያለሁ። እናቱ እንዴት ነች? ሰላም ዮኒ፣ እንዴት ነህ ወንድም? ቴንክ ዩ ሶ ማች። ይዋከም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አንቺስ ኢትዮጵያ ነሽ ወይስ ውጪ ነሽ? ኖ እኔ አሜሪካ ነው የምኖረው። ኦኬ። ሲያትል ነው ያለሁት። ኦኬ። ያው እህቴ የደረሰባት በደል እንግዲህ ሁላችሁ አይታችኋል፣ ሰምታችኋል። አይገባትም እንደዚህ። በጣም መልካም እህት፣ ለሁሉም እናት እህት ናት። እዚህ ብዙ ሰው ይመሰክርላታል። ዘመድ ወዳጅ ባዳ አማኝ ናት። ሰው ታምናለች። ይሄ ነው ገደል ይዟት የሄደው። ሰው በጣም ነው የምታምነው እና ብዙ ጉዳት ደርሶባታል። ብዙ ተበድላለች። ይሄን አሁን ቦታ ድርጅቶች በሱ ስም በእህቱ በእናቱ ስም አልነገረችንም። ለምን አምናው ስለነበረ እኛም ሌላ ነገር ልንነግራት እንችላለን፣ ተይ ልንላት እንችላለን በሚል አምናው ስለ እምነቷ ነው የጎዳት። አሁን መጨረሻ አካባቢ ነው እንደዚህ ሲደርስባት እኛ በጣም አዝነን ተከፍተን ለሚመለከተው አካል ሁሉ መድረስ አለብን በሚል እሷ አይ በፍርድ ቤት ልጨርሰው፣ በህግ ልጠይቀው፣ ህግ ከኔ ጋር ሊሆን ይችላል በሚል ነው። ግን አሁን ከአቅሟ በላይ ስለሆነ ነው ወደ ሶሻል ሚዲያ የመጣ ነው እና ሴት ልጅ እንደዚህ ስትበደል በጣም ነው የሚያሳዝን። እዚህ ደረጃ ልብስ ለብሶ የማያውቅ ልጅ ነው። እኔ አውቀዋለሁ። አንድ ሰፈር ነው የነበር ነው። መኪና እያጠበ ጎማ እያጠበ የኖረ ኤርሚ እንዳለው ነው። ኤርሚ በጣም ጓደኛዬ ነው። አንዲት ሴት ህይወቱን የእሱና የቤተሰቡን ህይወት እንደዚህ ለውጣ ይሄን ያክል ጭካኔ። አሁን እኮ በቃ ሞታለች እኮ በቃ እሷ በሞያ ነርስ ስለሆነች ነው እንደማይለቃት ሲያቅ ሰውነቷን ዛል ላይ ያደረገችው። አሁን እኮ በቃ አዘን ላይ ነበርንና ፍትህ እንዲሰጥ ነው የምንፈልግ። ድምፅ ይሰማ። ይሄ ነገር ነገ ለሁሉም ሰው ይደርሳል። ድምፃችን ካልተሰማ
የሆነ እርምጃ መውሰድ አይቻልም? ሚዲያው ላይ ትውጣ ትናገር። ሺ ሃቭ ኤቪደንስ፣ ሺ ሃቭ ቪዲዮ፣ ሺ ሃቭ ቮይስ ሜል፣ ብዙ ነገር አላት የምታሳይበት። እንትን ሶሻል ሚዲያ ነው የምትፈልገው አውጥታ የምታሳይበት ሀቋን። እኛ አሁን ደግሞ እንደ ቤተሰብ ገንዘቡን ተዩ ብቻ እጁን የሰነዘረበትን የግድያ ሙከራ ያረገበትን እጁን መታሰር አለበት። ተዩ ገንዘቡ ኦኬ፣ አንቺ ደህና ሁኝልን ነው የምንለው። ግን በዛ ሴት ልጅ ይህን ያክል ጭካኔ አይ ዶንት ኖ። እኔ በቪዲዮ ሳያት ሬሳ ነው ያየው ነው የመሰለኝ። ተደብድባ ፊቷ ሁሉ በቃ አይኗ፣ አፏ፣ ከንፈሯ፣ አፍንጫ ሁሉ ተቀያይሮ አባብጣ ደም መስላ ለምን? እሷ ባይዘው አማርኛ እኔ ትንሽ ከሷ ሁለታችን ሱዳን ሀገር ነው የተወለድነው ያደግነው እዛ ነው። አማርኛ ትንሽ ከዛ መጣ ወደ አሜሪካ ነው የመጣችና ብዙ ነገር ማብራራት ካልቻለች እንባ ነው የሚቀድማት። ብዙ ንብረቶች አሉ ገና ያልተነገረ። G+3 ደብረ ብርሃን አለ እሷ ያሰራችው። ይሄ ገንዘብ ደግሞ ታክስ ከፍላ በኮቪድ ታይም 12 ሰዓት ቴክሳስ፣ ፍሎሪዳ፣ ካሊፎርኒያ እየዞረች ያጠራቀመችው ላቧን እንቅልፋታ 7 ቀን ሰርታ ያጠራቀመችው ገንዘብ ነው። አገሬ ገብቼ በሰላም ባለችኝ ህይወት ልኖር ከሚወደኝ ሰው ማሬ ፍቅሬ ስላት አታለላት። የሚወዳት መሰላት አመነችው። ይሄ እባብ መጨረሻ ይሄው ባዶ ሁና ቀረች። ጭራሽ ሊገላት አሜሪካ ኪሞ እየወሰደች ነው። ልንገርህ ታማለች። ኪሞ ትወስዳለች። አሜሪካ ኤቭሪ ጊር ትመጣለች። ሻንጣ ተሸክማለች። እሱ ቤተሰብ ነው። ሲከፋት አትነግረንም። ለምን እንጠላዋለን የሚል ወይ የሆነ ነገር የባሰ እሷን እንወነጅናለን የሚል ስሜት ስጋት ስላላት ነው ማትነግረን። እና ሰይፉ አሁን በጣም ዮኒ ወደ አንተ ብዙ ጊዜ ቴክስት አደረኩኝ። ኤርሚ ጋር ሁሉ ደውዬ ዮኒ ጋር አገናኘ እያልኩ ለምን ፍትህ እንድታረግልኝ ነው። እህቴ ሙታ ነበር፣ ሬሳ ነበረች። ምን እንደምል አላቅም። እኔ በእውነት አይገባትም። እህቴ ስለሆነች አይደለም፣ አገር ምድሩ ይመሰክራል። እኔና ባለቤቴ ስጨንቀን በፌስቡክ በዩቲዩብ በምን እንቅስቃሴ ጀመርነ። በቃ እዚህ ሆነ ምንም ማድረግ አልቻልንም። አሁን እኔ ስትወጣ ስትገባ በቀን አልተኛም። ምን ያህል እንደተጨነቅነ። አንድ ነገር ኪድናፕ ቢያረጋት የሆነ ሰው ቢደበድባት ነጋ ጠባ ነው የምንደውል። ማመን ሁሉ እያቃተኝ አለሽ ደህና ነሽ አይደል እላታለሁ። እና አሁን እባካችሁ ድምጻችሁን አሰሙ። እንደ ኢትዮጵያን ሴት እናት፣ እህት፣ ጓደኛ፣ ሚስት፣ ልጅ ናት። እባካችሁ ሌላ ምንም አልልም። እኔ አላቅም። በጣም ነው የሚያሳዝነው። እንደው አንድ እህት በዚህ ደረጃ ይሄ ባጎረስኩ እጄን ተነከስኩ የሚባለው ነገር ይሄ ነው። አንዳንድ ወንዶች ጨካኞች ናቸው፣ አረመኔዎች ናቸው። የተደረገላቸውን በሙሉ እጃቸው አመዳፋሽ እና በምታዩት መልኩ ገንዘቡን ንብረቱን የሚያሸሸው በቤተሰቦቹ ነው። በቤተሰቦቹ እያደረገ ሙሉ ቁብ እያስገባል ገንዘቡን ይልፋል። ቁብ ያስገባታል፣ ይልፋል። ቁብ ያስገባታል፣ ይልፋል። ይህን ሁላ ያደረገችን እህት ጭራሽ ደብድቦ አፍኖ ሲጥል ያደርጋል የነበረ ሰው እና አሁንም የምናገረው ምንድን ነው? የሺ ታፒሰሪ የሚለውን ፎሎ ታደርጋላችሁ። ኢትዮጵያ ያላችሁ ወንድምና እህቶች የሺ ታፒሰሪ በሚሄድ ታሰራላችሁ። ይህን ቆሻሻ ምን ታደርጋላችሁ? ይህን ሌባ ምንድን ነው የምታደርጉት? እሱ ጋር ባለመሄድ ቦይካት በማድረግ ምን ታደርጋላችሁ? ይህንን ነገር ባዶ ትከቱታላችሁ። ባዶ ትከቱታላችሁ። መለሳለስ መጥቶ ፖለቲካ መስራት አይቻልም። የእህታችን እንባ የእህታችን የተደበደበችበት የእህታችን ገንዘብ እንደሆነ 5 ሳንቲም ያልነበረ ሌባ እንደነበረ የዕቁብ ገንዘብ ሳይቀር ስትዘርፍ የነበርክ እንደነበረ ማንም ያውቃል። በሚያሳዝን ሁኔታ ግን ይቺን እህት ንብረቷን በሙሉ ልጭ አድርገህ በልተሃል። እኛ እንፋታ። የሴቶች ጉዳይም በዚህ ጉዳይ ላይ ገብታችሁ ጉዳዩን ጠንከር አድርጋችሁ እንድትይዙ። በገንዘብ ነው ጨዋታውን የሚጫወተው። የተወሰነ ገንዘብ ይሰጣችኋል፣ አፍ ያዘጋል። ንብረትሽን እንዳትፋጭ እናቱ ዝም ማለት የለበሽም። ስለ ንብረትሽ በደንብ አድርገሽ ብታደርጊ መልካም ነው ላለው ማስረጃዎች እኔም ጋም አሉ። ያን ነው የምልለው። እንግዲህ ሌላ የምትዩ ነገር ካለ የሺ ሚሻ በቪዲዮ ውጪና የምትዩ ነገር ካለ ጠበቃም ግን ሴት ጠበቃ ብትይ እንደ ሀሳብ ጠበቃ ቀይሪ። ሁለቴ ይቀራል የሚባል በጣም ነው የሚያሳዝነው። በጣም ሁለቴ ጎበዝ ነው ግን በቪዲዮ እኝልናት
አይገርም? ሁለቴ ጠበቃ እንዴት ይቃል? እኔ አሁን አልገባኝም። ምክንያት አድርጎ ነው የሚመስለኝ እንጂ ማንኛውም ጠበቃ ለገንዘቡ ለስራው ሲል ይሄን ነገር አያደርግም። እና ጠበቃውን እኔ ከጠየቅሽኝ አላመንኩም። ከይቅርታ ጋር ሌላ ብትቀይሪ እንደ ሀሳብ የሴት ጠበቃ ቢኖርሽ በዚህ ጉዳይ ላይ የሴት ጠበቃ ሰብለ የምትባል ጀግና ሴት አለች። እሷ ብታደርጊ ጥሩ ነው። ሌላው እግረኛው ሚዲያ እባክህ እቺን እህት አቅርባት፣ ፍትህ አሰጣት። ዶክመንት ሙሉ አለ፣ ከፈለክ እኔም ጋር አለ እልክልሃለሁ። እባክህ እቺን ሴት አቅርብልኝ። በጣም ነው ማዝነው። መጨረሻ ላይ የምትዩና መሆን አለበት የምትዩ ምንድን ነው? በቃ ፍትህ ነው የምፈልገው። ሀቄ እንዲመለስልኝ ይፈልጋለሁ። መስራት እፈልጋለሁ። በቃ እሱ አይደለም የነበረው ታብሲሪ፣ የእሱ አይደለም የኔ ነው። የኔ ስም ስያሜ ነው። እኔ ደከምኩት፣ እኔ የምከፍል የነበረው ሁሉ ነገር። ስለዚህ አስተዋጽኦ አለው። ሜይ ቢ አልካድኩትም፣ ግን እኔ ነበርኩ ሁሉ ነገር የተሸከምኩት እኔ ነኝ። እህቱም ራሱ የት ገንዘቡን የት አመጣችሁ? ሌላ ድርጅት ለመክፈት በጣም ብዙ ነገር ነው። በጣም ብዙ ነገር ዱባይ ደውሎ አትስጧት ዕቃ እስከሚል እኔ ልከኛ ስለሆንኩ ነው እንጂ እልክ ደግሞ የኔ እልክ ጥሩ ቦታ ያደርሰኛል። በብድር ከፍዬ ሄድኩኝ ስጠይቀው እንደዚህ የእሱ ጓደኛ አለ ሀዛ የሚሰራ ከነሱ ጋር የእሱ ጓደኛ የጓደኛው እህት እና ተመስገን ተሰብስበው አትስጧት ዕቃ ተብለናል። እኔ ይቅርታ አድርግልኝ፣ ይህንም ማለትም አልነበረብኝም። አይ ሃቭ ኤቪደንስ። ይህን ግን ልጁ ሊያባሩኝ ይችላሉ ስላለ እኔ ይቅርታ እኔ ማለት አልነበረብኝም። አሁን ራሱ ግን እስከዛ ደረጃ ነው የሄደው። እስከዛ ደረጃ መስራት አልቻልኩም። በቃ ከሱም የሚበልጥ ሰው ካገኘ ማጥፋት ነው የሚፈልገው። ይሄ ደግሞ ሁሉ ያውቃል፣ ሰራተኛ ያውቃል። ከእጁ ከወጣ ሰራተኛ ራሱም እንዴት እንደሚያደርጋቸው ያውቃሉ። ግን ማን ይናገር? ማን ነው አንተ ማነህ የሚለው ሰው አጣሱ። ኢቨን ቤተሰቡ እኔ እኮ ፖይንት ይሄ ነው። ቤተሰቡ ቁጭ አድርጎ አባቱ እናቱ ቁጭ አድርጎ እንግዲህ የወለዱት ናቸው። ቁጭ አድርገው እንደዚህ አንቺ እንደዚህ እሱ እንደዚህ አለቀ። ቀላል ነገር ነበር። ግን ሰው የሚለው ሰው የለም። የአከራዬ የስራ ቦታ አከራዬ መጥቶ ከቤት ውጪ ወይ ደግሞ 2.4 ክፈይ ብሎ አሳምኖት መጣ። ከዛ እንደዚህ ተስማምተን ነበር ከሱ ጋር። አሁን ተጣልታችኋል አለኝ። ስለዚህ ክፈይኝ አለ። እንዴ 6 ወር ተከፍሎ በየወሩ ነው የሚከፈል። ከዛ በኋላ ማውቀው እኔ ይሄን ነገር አልነገረኝም ስለው አይ እንደዚህ ብሎኛል፣ እሷን ጠይቃት አለኝ። ኦኬ ሌላ ነገር አልነገረህም? አልነገረኝም። እኔ ልንገርህ አልኩት። በሩን ዘጋሁና ኦፊስ ነበር። በሩን ዘጋሁና አሰማሁት። እንደዚህ ራሱን ነው ያዘ። እኔ ሴት ልጅ አለች፣ ይቅርታ በቃ ተዩ ባላወቅኩ ነው ያለ። ከዛ ለእኔ ደግሞ ለአከራዬ አንድ ቅርብ ስለሆነ ለስራ ቦታ እዛ ተከራይተን ነበረ ቤት አውጫት እሷን ብሎ ለእሷም እንደዛ ብሎ በቃ የማያደርገው ነገር የለም። እና ሀቄ እንዲመለስ ነው የምፈልግ። በቃ ሀቄ እንዲመለስና ስራዬን እንድሰራ። እኔ ደግሞ በጣም ጎበዝ ነኝ። አንድ ነገር ካስቀመጥኩ ራሴ ላይ አልፈዋለሁ በስራ። ያ ቃል ደግሞ ስንት ማኪኖች ሞዲፊክ ቶታሊ ከዜሮ። እኔ አሁን ነርስ ነኝ። እሺ የሱ ኦኬ ስራው ነው ገባ። ቢመሰገንም እንደዛ ያህል አይደለም የሚመሰገነው። እኔ ስራዬ አይደለም። አይ ዶንት ኢቭን ኖ አይዲያማ የለኝም። ግን ልኩ በቃ ዩ ኖ ዋት ማሸነፍ አለብኝ ብዬ ሞዲፊክ ቶታሊ ሞዲፊክ ስፖርት ካሮች ምንም እዳ ላይ ነኝ። እንግዲህ ስፖንሰር አድርጌ የሰራሁላቸው በጣም ደስ ብሏቸው ፖስት አድርገን በጣም ይሄ ለምንድን ነው ቪዲዮ ቁጭ ብያ ያለው እንዴት እንደሚሰራ ምናምን ማታ ጠዋት ሂጄ ባለሙያ ከኔ ጋር የሚሰሩ ልጆች አንደኛ ናቸው። እግዚአብሔር ይባርካቸው። ግን ያን ደግሞ እኔም አስተዋጽኦ በጣም የከፈልኩ ነው። ዲዛይን ማውጣት ሞዲፊክ እንዴት እንደሚደረግ ምናምን ሁሉ ጥናት ላይ ገባ። ለምን ማለፍ እፈልጋለሁ። እሱ ለምን ገንዘብ አይደለም፣ ገንዘብ ይሄዳል ይመጣል። ግን አም ገና ሪች ዌር ዩ ሪች ዳት ፖይንት እኔም እደርስበታለሁ ብዬ ነው የሄድኩት። በስራዬ እንድታወቅ ፈልጌ ነበር። ግን ያው የሚያደርጋቸው ልክ አልነበረም እና ሳልወድ በቃ ተውኩት። አይዞኝ እኔ ከጎንሽ ነኝ። እግዚአብሔር በሚያውቀው ሁሌም እናወራለን። እግዚአብሔር ከእናንተ ጋር ይሁን። እኔም ያለውን ነገር በተለይ ጠበቃ ሰብለን አግኝተሽ አውሪያት።
አይ ቲንክ ኢንፎርሜሽን በውስጥ ስጧት። የጠበቃ ሰብለን ስልክ ቁጥር ደውላ ታውራ። ነገሮቿ በሙሉ የለፋችበት ደም የተፋችበት ሀብት ንብረቷ ነው። ይህን ነገር ለማስመለስ ከባድ አይደለም። በማስረጃ እስካለ ድረስ ይሳካል ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። እኔ በደንብ አድርጌ በዚህ እከታተላለሁ። አይዞኝ እህታችን፣ አይዞኝ። ግን ውስጥሽ አይሰበር። ውስጥሽ ምንድን ነው? ማደንደን እደርሳለሁ ይሳካል ብለሽ ነው ማለት ያለብሽ። መሳካት ይችላል። ሰው ነው የሚያስፈልገው። አሁን በሙሉ ሰው አይቶታል። በሙሉ ሰው ተከታትሏል። ይህንን ነገር አይቶ ታፒሰሪ እሱ ጋር ሄዶ የሚያሰራ አይኖርም። እርግጠኛ ሆኜ ነው የምነግርሽ። ምን አድርጎ ነው? ምክንያቱም ሴት ልጆች አሏችሁ እዛ ሄዳችሁ ለምታሰሩ ወንድምና እህቶች፣ ሴት ልጃችሁ ነገ እንደዛ ብትሆን እህታችሁ፣ እናታችሁ፣ ወገናችሁ የሆነ ሰው በዚህ ደረጃ ተበድሎ ተዘርፎ ሙሉ ሀብት ንብረቱ ተዘርፎ ከዛ በኋላ ሀብታም መጫወት እጅግ ይሰቀጥጣል፣ ያሳዝናል። ስለዚህ ያንን ነው ምለው። አይዞን። ይህን መልእክት ሙሉ ሰው ሰምቶታልና ከጎንሽ እንሆናለን ባይነኝ። እግዚአብሔር ከአንቺ ጋር ይሁንላችሁ። እሺ፣ በርቺ። አሜን። ውብዬም ሰላምሽ ይብዛ። አይዞን። እሺ፣ አይዞን። እሺ። ለሌሎቹ ትንሽ ምክር መስጠት ስላለብኝ ነው። ትንሽ ጓል በልባቸው። እሺ፣ መልካም ጊዜ። እኔ ለሌሎቻችሁ እህቶችም ሆነ ወንድሞች ከዚህ ሄዳችሁ ትዳር መሰርታለሁ ለምትሉ ማናችሁም ኢትዮጵያውያን ማናችሁም የወንዶቹ ፖለቲካ አስወልደ አምጣት የሚባል ቆንጆ ፖለቲካ አለ። የወንዶቹ ልንገራቸው፣ ያራዳ ልጅ ወንዱ ከዚህ ሼባ የሆነ ኢትዮጵያ ሲሄድ አንድ ሁለት ሶስት አስወልደ አምጣት። በመውለድ ፍቅር አይመጣም። ስለወለድክ ፍቅር ሰጥ ማለት አለ። እዚህ አምጥታ ቻይልድ ሰፖርት ታስከፈከፋለች። እማትወድህ ቢያንተ ያልሆነችው ምንም ብታደርግ ለውጥ አይመጣም። ለወንዶችም ነው የምነግራቸው። በእድሜ የ50 የ60 ዓመት ሆነ የ20 ዓመት ከፈለግ ምንም ከአንተ ጋር ኮመን የሆነ ነገር የላትም። እውነቱን ልንገርህ፣ በሀብት በንብረትን ልትኖር አብራት ትችላለች። ፍቅር የሚባለውን ግን ይናፍቃል። የሆነ ጊዜ ላይ ትሄድባለች። አሁንም የምነግራችሁ በሴቶችም እንደዚህ ነው። ሴቶች ሀብት ንብረት ይዛችሁ ኢትዮጵያ ሄዳችሁ ኢትዮጵያ ያለውን አገባለሁ ለምትሉ ፈጣሪው ናችሁ። እጅግ የሚያሳዝን ለስለስ ብለው ነው የሚቀርቡት። ለምን? ከኢትዮጵያ ኑሮ ከባድ ስለሆነ ያንም ብለው እንጂ ፍቅር ኖሯቸው አይቀርቧችሁ። ለምን? ኢትዮጵያ እየኖራችሁ እነዚህ አይነት ሰዎች ለምን አልቀረቧችሁ? ይሄ እኔ ጥያቄ። ለምን አልቀረቧችሁ? አሁን ኢትዮጵያ እያለው ያልቀረበችኝ ሴት አሁን ዮኒ ማኛን ብትቀርበው ምንድን ነው የሚጠቅመው? ተግባባን? አብዛኛው ያለው ችግር እንደዛ አገባለሁ ተብሎ የሚባለው ነገር ብዙ ሴቶች በተለይ ሀብት ንብረታችሁ ሙልጭ ተደርጎ ተወስዷል። ድንጋይ ናችሁ። ፍቅር ላይ ስለሆናችሁ አትሰሙ። ከሆነ በኋላ ነው የሚቆጫችሁ። ከስሜት ውጡና እውነተኛ ነገር ላይ ራሳችሁን አስቀምጡት። እቺ ልጅ ከሚገባው በላይ ነው የተጎዳችሁ፣ ሰብሯታል። በእውነት እንትኑ ያሳያል። በጣም እኔ የተሰበረች ታውቃለህ። የሀገርን ልጅ አግብቼ በቃ ኢትዮጵያ ገብቼ በቃ የራሴን ስራ ጀምሬ ከሀገሬ ልጅ ጋር ልቀር ያለች ሴት ናት። እንዳለ ገንዘቧን ወስዶ በቤተሰብ አካውንት አድርጎ ለቤተሰብ ቢዝነስ ከፍቶ አፍንጫሽን ላሺ ብሎ ከሌላውን አስረግዞ አሁን ሽማግሌ ልኮ ካስረገዘ በኋላ ሽማግሌ ልኮ ሌላ ሴት ሊያገባል። ከዚህ በፊትም ባለትዳር ነበር። 2 ልጆቹን ፈቶ ነው። ከዛ ይቺንም አገኘ፣ ይቺንም አላለም። ከዛ ሶስተኛ ሲመጡ ለስላት ሲሆኑ ይቀርባል። ሰይፉ ሾው ላይ ይቀርባል። ሰይፉ ሰው እንደዚህ ጎበዝ ሆነ ባለሀብት ሆነ ተቀየረ ሲባል ይመጣል፣ አቅርበኝ ይላል፣ ይቀርባል። ያው ምን ፕሮሞሽን ነው የሚሰራው? ሰይፉ የሚያውቀው ነገር የለም በዚህ ጉዳይ ላይ። ሰይፉን ብሌም ማድረግ አይቻልም። መጣ ቀረበ። እችን ሴት ግን እስቲ ሰይፉ አቅርባትና ይወራ። እቺ እህት በዚህ ደረጃ በደሏን መታ ትናገር። እሷ ፊት ይህንን ነገር ይመስክር። ዝም ብዬ አፏን እንደዚህ ብዬ ያስኳት ብሎ ዋሽ። እንደዚህ ዝም በይ ብሎ እንደዚህ ስለተባለ ነው ሴት ልጅ በዚህ ደረጃ ስብና የሚጎዳ ውስጧ የሚጎዳ። በዚህ ደረጃ የምትሰበረው በጣም በጣም ያሳዝናል። እና እባካችሁ ወንድሞችም እህቶችም
ይሄ ትንሽ አቅም ኖሯችሁ ኢትዮጵያ ሄጄ እንዲያደርጋለሁ ለምትሉ 90% አይሳካላችሁ። 90% ነው ማውራችሁ፣ አይሳካም። ምክንያቱም የምትኖሩበት ላይፍ የምትኖሩበት ሲስተሙ ኮምፕሊትሊ የተለያየ ነው፣ ምንም አይገናኝም። ስለዚህ እዚህ በመጡ ነገራቸው አንቺ ነሽ እንደ አዲስ ያንን ሰው ላይፉን የምታስጀምር፣ እንደ አዲስ ባል አንቺ ነሽ፣ እሱ ሚስት ነው። ስለዚህ የማይሰራውን ነገር ስንነግራችሁ መቶ ማልቀሱ መቶ ህይወት እንትኑን እንትን ማለት በጣም አዝናል። በጣም ነው ያዘንኩት። በተለይ ሀብታችሁ ንብረታችሁ ሌላ 5 ቢዝነስ ተከፍቶበት ብታዩ ምንድን ነው የምትሉት? ኢትዮጵያ ይቺ ሴት ወንድም ቢኖራት እንደዛ ያደርጋት። በደንብ እንደዚህ አይነት ሰዎች ባህሪያቸውን ልንገራቸው። የእንደዚህ አይነት ሰዎች ባህሪዎች በደንብ አጥንተው ነው የሚገቡት። ታላቅ ወንድም ቢኖራት እንደዚህ አይነት ጨዋታ የለም። ፍርጥም ያለ ወንድም ቢኖራት ኢትዮጵያ ላይ እንደዚህ አይነት ጨዋታ ማንም አይመጣም። እናንተም በብዛት የሚጎዷችሁ አጥንተው ነው የሚመጡት እንደዚህ አይነት ሰዎች። ሁልጊዜ ወንድም የሌላትን ሕፃን ልጅ የሆነ ወንድም ካላት ምናምን ይገቡበታል። ምንም አታመጭማ። ግን የእሷ ኩያ ወንድም ቢኖራት እናቱ ወልደዋለች። ይህን አርገው እንደዚህ አይነት ሽወዳም አይሸወም። ስለዚህ እንደሚያረቡ ወንዶች እንዳሉ ሁሉ እንዲህ የሚበደሉ ሴቶችም አሉ። ከኢትዮጵያ ከአሜሪካ ሆነው አውሮፓ ሆነው ካናዳ ሆነው ሴት ልጅ ያመጣሉ። በእድሜያቸው ግማሽ የምትሆንን ያመጣሉ። እዚህ ስቃይዋን ነው የሚያምሏት። ስቃይዋን ውጪ ደጁን እንዳታውቀው አድርገው ነው የሚያኖሯት። የሚወስዷት ግሮሰሪ ሻፕ ነው፣ እቃ ሊገዙ ይሄዳሉ፣ ይመለሳሉ። ቤት ከቤት ደጅ እንድታውቅ አያደርጉ። እንደዚህ የሚያደርጉ ደግሞ ጨካኝ አሉ። እኔ ይቅርታ አድርግልኝ ሮዛ የምትባይ እህቴ ባለፈው ፔጅሽ ገብቼ ነበር። ለሮዛ አድርሱልኝ። ፔጅሽ ገብቼ ነበር። ውስጤ ደስተኛ ይሆናል። ኢትዮጵያ ለኢትዮጵያ ሆኖ ይሄን ነገር ወዶች ቢሆን እኔ ደስተኛ ነኝ። ልጁ ሲታይ ልጅ መውለድ የሚፈልግ አይነት ሰው ነው። ሮዛ ስሚኝ፣ ልጁ ልጅ መውለድ የሚፈልግ ነው። እንደምናየው ጎረምሳ ነው፣ ልጅ ያስፈልገዋል። አንቺ ልጅ አትፈልጊም፣ ልጅም መስጠት አትችይም በዚህ እድሜ። እውነቱን ነው የምልሽ። እንደ ወንድማዊ ምክር ስሚ። የቅናት አይደለም፣ ከኔ ጋር ምንም የሚያገናኘን ነገር የለም። ግን ሳየው አንቺ ነሽ ከዛ በላይ የምትንከባከቢው። ወንድ ልጅ መንከባከብ ሲገባው አንቺ ነሽ በዛ ደረጃ ብዙ ነገር እያረግሽለት ያለሽው። መጨረሻሽ እግዚአብሔር ይሁን። እኔ እንደማየው ግን በጣም ይሄ ነገር ወደፊት ጥያቄ ምልክት ውስጥ ነው። ሮዛ ከሰማሽ ወንድማዊ ምክሬ ነው እና የእናትና የልጅ ልዩነት አላችሁ። ያ ልዩነት ካለ ደግሞ በምን ሊስተካከል ቻለ? በገንዘብ በአሜሪካ ቪዛ ተስተካክሏል። ስለዚህ ምናልባት ልትጎጂበት ትችላለሽ። ይህን ሳልልሽ ባልፍ እውነት ውስጤ እያለ ሳልልሽ ባልፍ ሊከፋሽ ይችላል። እናቱ እሱ አሁን በደንብ አድርጎ ነው የሚወድሽ። እንክብካቤ ላይ ነው። ምንም የሚጎልበት ነገር የለም። እንክብካቤውን ቢያጣ ለአንድ ቀን አብሮሽ እንደማይሆን እርግጠኛ ነኝ። ስለዚህ ሮዛ እንዲያረገኝ ብትይና ብትመጪ ቀድሜ ነግሬሻለሁ። እንዲህ አደረገኝ እኮ ብትይኝ ግን አልሰማሽም። አንቺን የወደደች ለአሜሪካ ቪዛ የሚል ሀሳብ ውስጥ ያለው አንፎ ሚኒሶታ ስትይ ነው ነገሩ ነው እንዴ ብዬ ግራ ይገባኝ። ስለዚህ ስናየው የጥቅም ጉዳይ እንጂ የፍቅር ጉዳይ እንዳልሆነ አቁን ልነግርሽ ፈልጋለሁ። እንዲህ አይቶ አሁን ለምሳሌ መንገድ ላይ ይቅርታ አድርጊልኝ የእሱ ዕድሜ ያላቸው ሰዎች እንዲህ አይተው በአንቺ በፍቅር አይማረኩ። ኖባዲ ወይ ማዘርዬ ነው የምንለው። እኔ ለእኔ ራሱ ማዘርዬ ብዬ የምመጣ ሰው ነው። እውነቱን ነው የምነግርሽ እናቱ። ስለዚህ ይሄ ልጅ ተጠቃሚ ነው፣ ይጠቀም። ግን በኋላ እንዲያደረገኝ ብለሽ ብትመጪ በኋላ ከሚቆጨኝ አሁን ተናግሬ ልገላገል። በኋላ ከሚቆጨኝ አሁን ነግሬሽ ልገላገል። አንቺ ከልብሽ ወደሽዋል፣ አንቺ ከልብሽ አፍቅረሽዋል። እሱ ግን በደንብ እያደረገ እያጠበሽ። ራስሽን ጠይቂው። ምን ያህል ገንዘብ አውጥተሻል በአሁኑ ሰዓት ለሱ?
ራስን ጠይቂው። እናቱ ምን ያህል ገንዘብ አውጥተሻል? እሱ ምን ያወጥቶልሻል? ስለዚህ እሱ የሚያዋጣው ምንም ነገር ከሌለ አይ ቲንክ ከባድ ነው ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። ግን እኔ ነገሩ አላማረኝ። ግን ይመቻችሁ። ነገሩ በጭራሽ አላማረኝም። እውነቴን ነው። ሮዛና አንድ ከድር የሚባሉ ሶሻል ሚዲያ ላይ መጥተዋል። ገብቼ ነበር ፔጃቸው። ልክ አሜሪካ ነኝ ስትለኝ እንደነገጥኩ እኔ እዛው ድሬ ላይ ተዋደው ምናምን ነበር የመሰለኝ። ለካ ስሰማ እሷ አሜሪካ ናት፣ እሱ ያለው ኢትዮጵያ ነው። ያው ይገባቸዋል። ስለዚህ እግዚአብሔር ናችሁ። ግን በብዛት እስከማየው ድረስ የእድሜ ልዩነት በወንዱም በሴቱም ትልቅ ከሆነ በመሀል ጥቅም አለ። እግዚአብሔር ነው። የእድሜ ልዩነት አሁን ፊዚካሊ ምናምን ወጠምሻ የሚመስል ወንዶች ሊኖሩ ይችላሉ። አንደርስታንድ የሚያደርጉ ወንዶች ሊኖሩ ይችላሉ። በሴት ግን ያልተለመደበት ምክንያት ምንድን ነው? ወንድ ልጅ የ80 ዓመት ሆኖ ልጅ መውለድ ይችላል። ተግባባ። የ70 ዓመት ሆኖ መውለድ ይችላል። ዘር መፍጠር ይችላል። ይኸውን ወጣት ሆኖ ልጅ የሌለው ምን የሌለው ሰው ልጅ መውለድ የማችል ሰው ካገባ ነገሩ ባዶ ነው የሚገባው። ልጅ ይፈልጋለሁ ይላል። የዛኔ ጸብ ይፈጠራል። የዛኔ ብዙ ነገር ይፈጠራል። ስለዚህ ቆም ብሎ ማሰቡ ጥሩ ነው። ውስጤ ስለከበደው ነው ይሄን ነገር የምናገረው። ልጆችስ እንዴት ነው የምታደርጉት? እሷ አይ ቲንክ የራሷ ላይፍ አላት፣ የራሷ ነገሮች አሉ ብዬ አስባለሁ። ግላክ ነው የምላችሁ፣ ግላክ መልካም እድል ብያለሁ። ግን ከችግር አይበልጥም በሚለው እንያዘው። ጀለስ ከችግር አይበልጥም በሚለው እንያዘው። ያለው ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይመቻችሁ።